አሁን ማነብላችሁ ቀደምት የሆነውን የኦልድ ሮማንስ ክሪድ ነው። who under Pontius Pilate was crucified and buried ይላል። ጂሰስ ማለት ነው በፖንቲየስ ፓይለት በተባለ ሰው በጲላጦስ ማለት ነው በሱ ጊዜ የተሰቀለውና የተቀበረው ይላል። on the third day rose again from the dead በሶስተኛውም ቀን ከሙታን በተነሳው ascended into heaven ወደ ገነት ወይም ደግሞ ወደ ሰማይ ባረገው ወደ አባቱ ባረገው sits at the right hand of the father ይላል። ይሄ ብቻ ነው። እዚህ ጋር የምጠይቃችሁ ጥያቄ እዚህ ውስጥ ብዙ ነገር የለም፣ በጣም ብዙ ነገር። ምክንያቱም እዛኛው ላይ 12 ነገር ነው ያለው፣ እዚህ ጋር ጥቂት ነው፣ 7 ነው 6 ነው ያለው እዚህ ጋር። ስለዚህ በዚህኛው ንስሐ የገባ ሰው አይሰራም እያላችሁ ነው። ስለዚህ ይሄኛው ሐሰት ነው እያላችሁ ነው፣ ወይም ትክክል አይደለም እያላችሁ ነው። በዛ ዘመን በኦልድ ሮማን እንትን ጊዜ ንስሐ የገቡ ሰዎች አልዳኑም እያላችሁ ነው። በዛ ጊዜ ብትኖሩ እዚህ ቲክቶክ ላይ እንደጮኻችሁት በነ ጀስቲን ማርቲን ጊዜ በነ ኢሬኒየስ በነ ፖሊካርፕ ጊዜ ልትጮሁ ነው ማለት ነው። ባለፈው ኤፋ ላይ የተቆረጠውን ቪዲዮ አይቼ ዲስአፖይንት ሆኜ ነበረ። አንደኛ የተቆረጠበት መንገድ በጣም አስቀያሚ ነው። መሳል የተፈለገው ነገር አለ። ያ መሳል የተፈለገው ነገር ከፕሮቴስታንት ውጭ የነበሩ ብዙ ሰዎች እኛን ዩዥዋሊ ሚተቹንን አግባብነት የሌለውን ትችት አምጥቶ እኛ ብቻ ነን ለአባቶች መንቀርብ ብሎ የሆነ ትራዲሽን ጋር አባቶችን የአባቶችን ስራ አያይዞ ሌላውን አየር ወለድ ለማድረግ ይፈለጋል፣ መጤ ለማድረግ ትላንትና የመጣን ይፈ እሺ። አሁን ለምሳሌ አንድ በጣም የሚያስቅ ነገር ላንብብላችሁ። እነ ሲሪል እነ ሂፖሊተስ የጻፉትን ማለት ነው። ከፈለጋችሁ የኒሲያን ፋዘር ቮሊዩም 2 የፊሊፕ ሻፍን ሰረሞኒስ ኦፍ ባፕቲዝም ኤንድ ክሪዝም የሚለውን መጽሐፍ ማንበብ ትችላላችሁ። እንደዚህ ይላል። the first act was the renunciation of the devil and all his works የሰይጣንን ስራ መካድ፣ ስራውን መካድ፣ ሰይጣንን መካድ ያስፈልጋል ይላል። first ይላል you entered into the outer chamber of the baptistry outer chamber ላይ ትቆማለህ። ዜን ይላል facing towards the west ፊትህን ወደ ምዕራብ ዙር ይላል። በቅንፍ as the region of darkness ይላል። ምዕራቡ የጨለማ ሲምቦል ነው ተብሎ ሰውየው ፊቱን ወደ ምዕራብ እንዲዞር ይደረጋል። you heard the command to stretch forth your hand እጅህን ከፍ አድርገህ ትዘረጋለህ ይላል። እጅህን ከፍ አድርገህ ጸልይልሃለሁ ይባላል። እኛ ጋር ዝም ብሎ ከመሬት ተነስቶ የሚባል ነገርም አልነበረም ማለት ነው። ከዛ ምን ይላል? and as in the presence of Satan ልክ ሰይጣን በአካል የተገኘ ያህል ሪናውንስ ሂም ይላል። ልክ አጠገብህ እንደምታየው ሆነ ሰይጣንን ካድ ይላል። እክድሃለሁ ብለህ ተናገር ይላል። አፍተር ዘ ሪናንሴሽን ኦፍ ሳታን ሰይጣንን ከካደ በኋላ ደግሞ ይላል the candidate ይሄ እንግዲህ ወደ ጥምቀት ወደ ድነት ምናምን የሚመጣው ሰው turn to the east ይላል። ወደ ምስራቅ ደግሞ ይዙር ይላል። and እንዲህ ይበል and I associate myself ሱን ታሶማይ ሱን together with ማለት ነው። and I associate myself with Christ ሰይጣንን እክዳለሁ ከክርስቶስ ጋር እተባበራለሁ። ሊትራሊ ነው ይሄ የሚለው። እንደውም ድምፁን ጮክ አድርጎ turning from the west ከምዕራብ ዞራለሁ ወደ ምስራቅ ወደ ብርሃን ፊቴን አዞራለሁ ይላል። ትንሽ ጉሮሮዬ እንትን ብሎኛል እና ድምፄ በደንብ ካልተሰማችሁ ትነግሩኛላችሁ፣ ግን እሞክራለሁ። እሺ አይ ቲንክ ዶክተር ዳኒ መጨረሻ ላይ ከተናገረው ስንነሳ ነሰሰርሊ እኛ ክሪድስ እና ኮንፌሽንስ አጌንስት ክሪድስ ኤንድ ኮንፌሽንስ አይደለም ዲስከሽኑ ያለው እዛ ላይ አይደለም። ማለት የክሪድ ሪጀክት እያደረግን አንቀበልም፣ ጥሩ አይደለም፣ አይጠቅሙም፣ ትክክል አይደሉም እያልን አይደለም። ቤዚካሊ እያወራን ያለን አሁን ፕሮብለሙ ዩዥዋሊ የሚደረገው ምንድን ነው? ሌተር ዴቨሎፕመንቶች አሉ፣ በኋላ እየዳበሩ የመጡ ፕሮዲውስ የተደረጉ። ለምሳሌ የናይሲያን ክሪድ ብትወስዱ ጸድቆ ሁሉም ሰው እስኪቀበለው ድረስ 50 ዓመት ፈጅቷል። የኒቂያ ጉባኤ ክሪድ ራሱ ማለት ነው።
ቅድም ዳኒ እንዳለው አፖስትልስ ክሪድ ኦልድ ሮማን ሲምቦል ኦልድ ሮማን ክሪድ ተብሎ እስከ 8th ሴንቸሪ ድረስ ኢቮልቭ ያደረገ ባለቤቱ ማይታወቅ የቴክስቹዋል ክሪቲሲዝም ጥያቄዎችም ያሉበት ምን ማለት ነው ሪሊ ይሄ ጽሁፍ ኦሪጂናል ኦቴንቲክ ነው ወይ እነዚህ ቃላት አሉ ወይ የሚሉ ለምሳሌ የዋይኒ ግሩደም ከጀርባ ያስቀመጠውን ሲስተማቲክ ቴዎሎጂ ላይ አይታችሁ ከሆነ አንዳንድ አፖስትልስ ክሪድ ዶክመንቶች ላይ ወደ ሲኦል ወረደ ሚል የለውም ሶ አርጊውመንታቲቭም ነው አንዳንዱ ነገር በጣም ኢቮልቭ ያደረገ ነገር ነው ግን ቤዚካሊ ኛ ክሪዶችን ኮንፌሽኖችን ሪጀክት ከማድረግ አንጻር አይደለም ያ ትክክልም አሁን ባለው መልኩ አይደለም የጥንቷ የቤተክርስቲያን አሰራር የህንጻ አሰራር ዛሬ ካቴድራሎችን የሚመስል አይደለም በጣም ሀምብል የሆነ ሚክ የሆነ ጠረጴዛ ላይ የሆነ ግቢ ላይ የሆነ ደሳሳ ጎጆ ላይ የሆነ መቃብር ስፍራ ላይ ዋሻ ውስጥ ምናምን ነው ከስደትም የተነሳ ሀምብል የሆነ ቢግኒንግ ነው ያላቸው ምኩራብ ላይ ምናምን ነው የሚሄዱ ጁ የነበሩት ዛሬ ግን አድጎ የሆነ ደረጃ የደረሰውን ነገር ይዘን እንደ መለኪያ አድርገን በዚህ መልኩ ካልሆነ ትክክል አይደለም የምንለው ነገር አርጊውመንቱ በራሱ ትክክል አይደለም ምን ቢሆን ጥሩ ነበረ ኦኬ ሞር አስተማሪ ቢሆን በምን አይነት መልኩ እንደዚህ አይነት ነገሮች አሉ ሰዎች ጌታን ሲቀበሉ ምናስብላቸውን ነገሮች ኮሽስ ሆነን ምናካትታቸው ነጥቦች ምናስብላቸው ነጥቦች ይጠናሉ ወይ መጽሐፍ ቅዱሳዊ እንዲሆኑ ከመጽሐፍ ቅዱስ ውስጥ ያሉ ሐሳቦችን በደንብ ያዙና ቅድም ይፋ በድምጽም በኋላ ጥቅሶችንም አያይዞ እንደተናገረው እንደዛ መሆን አለባቸው በኤርሊ ቸርች ፋዘርስም ያሉ ክሪድስ ኤንድ ኮንፌሽንስ ላይ ያሉ ነጥቦችንም እኒህ ነጥቦች ያካትታል ወይ ምናምን በሚል ሞር ዴቨሎፕ ያደረጉ ነገሮችን ብንነጋገር ዛትስ ኦኬ አጌን ሴናሪዎች ደግሞ ይለያያሉ የሆነ ስታንዳርድ የምታወጣለት ነገር አይሆንም ለምሳሌ አንዳንዶቹ በህፃናት ጥምቀት ያምናሉ ከህፃንነታቸው ጀምሮ በክርስቲያን ትራዲሽን ውስጥ እንዲያድጉ ይደረጋሉ ሲያድጉ በእምነታቸው እንዲጠነክሩ የሚያምኑትን ነገር እንዲያውቁ ነው ክሪድና ካውንስሎችን እንዲያጠኑ እንዲማሩ የሚደረገው በህፃንነቱ ስታጠምቀው ራሱ እኮ በህፃንነቱ ክርስቲያን ስታደርገው እኮ አለቀ እኮ በቃ አንተ ክሪዱ እኮ አበቃለት እዛ ላይ ክሪዱ እኮ ያበቃለታል በቃ እንዴት ነው አንድ ህፃን ልጅ እያጠመቀው ክሪድ ነው ክርስቲያን የሚያደርግ ክሪድ ነው እንዴት ትላለህ ኢቭን ያለ ክሪዱ ራሱ በጥምቀት ልጆች ክሪዱን ሳይሉት ሪሳይት ሳያደርጉ የክርስቲያን ትራዲሽን ውስጥ ተቀላቀሉ እያልን እኮ ነው አንዳንድ ሰዎች ደግሞ ኦልሬዲ ከክርስቲያን ትራዲሽን ውስጥ የሚመጡ ሰዎች አሉ ኦልሬዲ የሚያምኑ ሰዎችን ኦልሬዲ በስላሴ የሚያምኑ ሰዎችን በክርስቶስ የሚያምኑ ሰዎችን ለምሳሌ ከኦርቶዶክስ የሚመጣን ሰው እንዴት ነው በስላሴ እንዲያምን የክርስቶስን ማንነት እንዲያምን በሙታን ትንሣኤ እንዲያምን እንደ አዲስ እንዴት ነው ያንን ካላልክ ምትለው ሜጀር የሆነው ዲስክሪፓንሲ ያለው ክርስቶስ ላይ ከሆነ የክርስቶስ አማላጅነት ላይ ከሆነ ኦር ሌሎች ፖይንቶች ላይ ከሆኑ እምነት ከሆነ አምናለሁ ኃጢአቴን እናዘዛለሁ ምናምን ሞዲፋይ ልታደርገው ነው ማለት ነው በኋላ ግን እነዚህን ክሪዶችን ግን ብዙዎቹ ኮሜንተሪ እንደሰሩላቸው እዚህ ጋር ያሉ ፖይንቶችን ግን በዲሳይፕልሺፕ ክላስ በደንብ ተደርገው የሚማሩዋቸው ቴዎሎጂዎች ናቸው ጠንካራ ቴዎሎጂዎች ናቸው ከእስልምና የሚመጣ ሰውና ከሌላ ክርስትና ትራዲሽን የሚመጣን ሰው እኩል አንድ አይነት እንትን ታስብለው አትችልም ይለያያል እንደዛም ሆኖ ይለያያል መጽሐፍ ቅዱስ እኔ አንድን ነገር ለመቀበልም ሆነ ሪጀክት ለማድረግ ትክክል ነው ወይም ስተት ነው ለማለት ቫሊድ ነው ኢንቫሊድ ነው ለማለት አትሊስት እኔ ሚኒመም ሪኳየርመንቱ ላይ ለምን አንጀምርም ሚኒመም ሪኳየርመንቱ ሚኒማውን ማሟላት እንደ ኦሎምፒክ ሩጫ ምንድነው ሚኒመም ሪኳየርመንቱ አትሊስት እኛ
እንግዲህ ፕሮቴስታንት ውስጥ ጎልቶ የሚታወቀው ነገር የመጽሐፍ ቅዱስን የበላይነት ባለስልጣን መጽሐፍ ቅዱስ ውስጥ ያሉ ኤሌመንቶችን ልቅም አድርገን መረዳት ነው። እኔ ጅሮስላፍ ፔሊካን የሚባል አንድ ሂስቶሪያን አለ። ኢቨን አይ ቲንክ አሁን ሉትራን ነው መሰለኝ። እሱ እስከ ኒቂያ ክሪድ ድረስ ፎርማላይዝድ የሆነ ስታንዳርዳይዝድ የሆነ የተሟላ ጥንቅቅ ያለ ክሪድ የለም አልነበረም ይላል። ብዙዎቹ እንደሱ ነው የሚሉት። ግን ክሪድ አሁን ለምሳሌ ክሪዶ ማለት በላቲን አይ ቢሊቭ ማለት ነው። ፒስቲዮሜን ማለት ነው በግሪክ። ፒስቲዮሜን ብሎ የሚጀምሩ ቃላት ለምሳሌ ኢትዮጵያዊ ኢኑክ ኢትዮጵያዊ ጃንደረባ የተናገረውን ብናይ አምናለሁ አይ ብሊቭ ብሎ ተናግሯል። በላቲን እሱን ቃል ብናነበው ክሪዶ ብሎ ነው የሚጀምረው ራሱ የኢትዮጵያዊ ጃንደረባ። ሶ ክሪድ ስንል አይምሯችን ላይ ኢቮልቭ አድርገው ዴቨሎፕ አድርገው የሆነ ደረጃ የደረሱትን ትልልቅ ክሪዶችን ፎርማላይዝድ የሆኑትን ክሪዶችን ብቻ ማሰብ የለብንም። መጽሐፍ ቅዱስ ውስጥ ያሉ አንድ መስመር የሚሆኑ ሁለት መስመር የሚሆኑ ግን በጣም ፓወርፉል የሆኑ ኤሌመንቶች አሉ። ልክ እኛ ሰዎች ጌታን በሚቀበሉበት ጊዜ ጌታ የሚቀበሉ የሚለውን ሀሳብም ኮንቴክስቹዋሊ ነው የምንረዳው፣ እነሱ ላይ እንደምናካትታቸው ማለት ነው። እንደምናካትቻቸው ወንጌል ይሰበካል። የወንጌል ማጠንጠኛ የጌታችንን የመድኃኒታችን ኢየሱስ ክርስቶስ ሞትና ትንሣኤ ነው። መሲሁ ይታወጃል፣ ጌታ ይታወጃል። ሰዎች ንስሐ ይገባሉ፣ ያምናሉ። አምነው በእምነት ከእግዚአብሔር ይቅርታን ለማግኘት የይቅርታን ምላሽ ይሰጣሉ፣ የንስሐን ምላሽ ይሰጣሉ። ኃጢአታቸውን ይናዘዛሉ፣ ኃጢአታቸውን ይቅርታ ይለምናሉ፣ አዲስን ሕይወት ይቀበላሉ። ይሄ በሐዋርያት ሥራ ውስጥ በነ ጴጥሮስ በነ ጳውሎስ አገልግሎት በግልጽ የምናገኘው ነገር ነው። ንስሐ ራሱ ከኃጢአት የሚደረግ ንስሐ ኢየሱስ ክርስቶስ ጌታ እንደሆነ የእግዚአብሔር ልጅ እንደሆነ ኮንፌስ ማድረግ በራሱ እኔ መጽሐፍ ቅዱሳዊ የሆነ ቢግ ስቴፕ ነው። ሮሜ 10 ላይ ቅድም የተባሉትን ነገሮች ሁሉ ማሰብ እንችላለን። በጥምቀት ጊዜ የሚናገሩ ትንሽ ፎርማላይዝድ የሆኑ ነገሮችም አሉ፣ እኛም የምናደርጋቸው እኛም ስንጠመቅ የምናነባቸው የሚባሉ ብዙ ነገሮች አሉ። ከዛ በኋላ ግን ቀጣይነት ያለው ኮሚትመንት የሚጠይቁ ቤተክርስቲያን ውስጥ እንደ ትምህርት የሚሰጡ ኢንስትራክሽንስ አሉ፣ ትእዛዛት አሉ፣ ትምህርቶች አሉ። ስለ ፍቅር፣ ስለ ህብረት፣ በጋራ ስለመበረታታት፣ ከኃጢአት ኃይል ነፃ ስለመውጣት፣ ድልነሺ ህይወት፣ የትራንስፎርምድ ላይፍ ምንለው፣ ስለ ጌታ እራት፣ ስለ አምልኮ፣ ኢቭን ሰርቬዎች፣ የመጽሐፍ ቅዱስ ሰርቬዎች፣ የተለያዩ ትምህርቶች ይሰጣሉ። በአንዴ አንድ ሰው የሆነ በጣም ሮበስት የሆነ ጠንካራ የሆነ የተራጅ የሆነ ደግሞ ባይዘው ክሪድ እኮ ፒስቲዮሜን ወይም ክሪዶ ስንል በላቲኑ የሆኑ ኢትስ ኖት ሪሌትድ ዊዝ ወርዲንግስ የሆነ አንድን ቃል ሪሳይት ማድረግ ከማነብነብ ጋር የተያያዘ አይደለም። ጥልቅ የሆነ ኮንቪክሽን ነው፣ ልባዊ እምነት ነው። አንድ ሰው በልቡ ሪሊ ማመኑን መወሰኑን ነው እንጂ እንደ ስርዓት የሆነ ያንን ነገር ማስባሉ በራሱ ጋራንቲ አይደለም። አንዳንድ ሚስ የምናደርገው ነገር ሞር ትራዲሽናል ስንሆን ውስጣዊ የሆነውን ኢንዋርድ የሆነውን የመንፈስ ቅዱስ ስራና በእምነት የሚከናወነውን በንስሐ የሚፈጸመውን ኢምፖርታንት የሆነ ስቴፕ ሚስ እናደርገዋለን ብዬ አስባለሁ። ደግሞም አንድ ሰው ወደ ክርስትና ጉዞ ሲጀምር ወደ ክርስትና ሲመጣ እንደው በጥንቷ ቤተክርስቲያንስ በዚህ ሁኔታ አሁን ገና ወደ ኒቂያ ጉባኤ፣ ወደ ኤፌሶን፣ ወደ ኬልቄዶን ምናምን የተለያዩ ክሪዶች መጥተው ፎርማላይዝ እስኪሆኑ ጥንቅቅ ጭርስ ያሉ ቴዎሎጂካሊ አርጊመንታቲቭ የሆኑ ነገሮች ሁሉ መልስ ተሰጧቸው ተሰንደው እስኪቀመጡ ድረስ ክርስቲያኖች ኢአማንያን የማያምኑ ሰዎች ወደ ክርስትና የሚመጡበት መንገድ ምንድን ነው? አንዳንዶቹ እንደምታውቁት የሆኑ ስፖንሰሮች ነው ይዘዋቸው የሚመጡ፣ ንስሐ የሚያስገቧቸው ይዘዋቸው ወደ ቸርች ይመጣሉ። ከዛ ካህኑ አንዳንድ ጥያቄዎችን ይጠይቃቸዋል፣ ሞቲቫቸውን፣ እንደገና ደግሞ ሞራል ላይፋቸውን፣ ውሳኔያቸውን ተቀብለዋል ወይ ካቴኩሜን ለመሆን ካይንድ ኦፍ እንደውም አንዳንድ ሂፖሊተስ ላይ ምናልባት በኋላ ጊዜ ካገኘን እናነባዋለን። አፖስቶሊክ ትራዲሽን ላይ ኢንተሮጋተሪ የሚባል ሊተርጂ ሁሉ አለ። ኢንተሮጌት ሁሉ የሚደረጉበት ጊዜ ሁሉ አለ። እንዲህ አይነት ስክሩትኒዎች፣ ምርመራዎች፣ የሞራል ምርመራዎች፣ ጥያቄዎች ይደረጋሉ። ኤግዞርሲስሞች፣ አንዳንድ ጸሎቶች ሁሉ ይደረጋሉ። ሊትራሊ እኛ የምንላቸውን አይነት ጸሎቶች ለምሳሌ አንዳንዶቹ አጋንንታዊ የሆነ ሰይጣናዊ የሆነ ልምምድ ከጣዖት አምልኮ የሚመጡ አሉ እና አሁን ሂፖሊተስ ላይ አፖስቶሊክ ትራዲሽን
አፖስቶሊክ ትራዲሽን የሂፖሊተስ ስራ ላይ አይ ቲንክ ካነን 10 ላይ እርግጠኛ ነኝ ካነን 10 ላይ ሰይጣንን ክጃለሁ እንዲሉ ይባላሉ ይላል። ሰይጣንን ክጃለሁ ሪናንሴሽን ኦፍ ሳታን የነበረ ነገር ነው። ስፒሪቹዋል ጆርኒ ነው። አድራሻን የምንቀይረው ኮቨናንታል ሪሌሽንሺፕ ዊዝ ሳታን ሰዎች ሊኖራቸው ይችላል። ኦፊሻሊ በኮንፌሽናቸው ላይ ሰይጣንን እንደሚክዱ ይናገራሉ። ኢቭን በባፕቲዝማል ራይቱ ጊዜ ራሱ ወደ ክርስቶስ ተመልሻለሁ። አፖስቶሊክ ትራዲሽን ካኖን 10 ብታነቡት በጣም ነው የሚያስቀው። ወደ ምዕራብ ፊቱን ይዞራል። ከዛ ሰይጣንን ክጃለሁ እና ስራዎቹን ትብብሬን ከሱ ጋር ያለኝ አሬናውንስ ዩ ሳታን፣ እንደውም ሰይጣን ሆይ ክጃለሁ፣ ስራህን ክጃለሁ፣ ኦል ዩር ሰርቪስ ኤንድ ኦል ዩር ወርክስ። ይሄ ማነብላችሁ ሂፖሊተስ አፖስቶሊክ ትራዲሽን ላይ በይፋ እንደዚህ ይላሉ። ተርቱሊያን ላይ እንደዛ እናገኝ። ተርቱሊያንም እንደዚህ ዴቪልን ሰይጣንን እና መላእክቱን ሰራተኞቹን ጭፍሮቹን ክጃለሁ ብለው በግልጽ ከመጠማቃቸው በፊት እንደሚናገሩ ተርቱሊያን ሁሉ ይናገራል። ቅድም ሲሪል ኦፍ ጀሩሳሌምን ዳኒ ትንሽ ጠቅሶታል። እዛም ላይ በግልጽ ይናገር ሰይጣንን ክጃለሁ፣ ስራውን ክጃለሁ፣ ጭፍሮቹን ክጃለሁ፣ ለሱ ያለኝን መገዛት ኦል ዩር ወርሺፕ አምልኮውን ክጃለሁ ብለው በግልጽ ይናገራሉ። ሰይጣንን ክጃለሁ፣ ዓለምን ክጃለሁ ምናምን እንዲህ ምትሉ ምናምን ቀላል ነው። እንዲህ ኮሚትመንት ኦፊሻሊ ፕሮናውንስ ማድረግ ለክርስቶስ ያለንን ተገዥነት በዓለም በአደባባይ መናገር፣ ሰይጣንን በይፋ መካድ፣ ያንን ነገር ቃል መግባት። ሉተር እንኳ ባፕቲዝም ኮቨናንት ነው ይላል። ቃል ኪዳናዊ ንግግር እኮ ነው። ቃል ኪዳናዊ ምስክርነት ነው። እነዚህን ነገሮች ክሪዳል የሚመስሉ ግን ኦርጋናይዝድ ፎርማላይዝድ ያልሆኑ በዛን ጊዜ ያልተደረጉ እንደዚህ አይነት ኮንፌሽኖችን ለእግዚአብሔር ያለንን ታማኝነት በግልጽ የሚያሳዩ አሁን አፖስቶሊክ ትራዲሽን ላይ ቅድም እንደነገርኳችሁ ኢንተሮጌት የሚያደርጉ የሚመስሉ አገልጋዩ ዱ ዩ ቢሊቭ ኢን ጋድ ዘ ፋዘር ኦልማይቲ፣ በእግዚአብሔር አብ ሁሉም በሚችል በእግዚአብሔር አብ ታምናለህ? አዎ አምናለሁ። በክርስቶስ በልጁ ታምናለህ? አዎ። በመንፈስ ቅዱስ ታምናለህ? አዎ። በቅድስት ቤተክርስቲያን ታምናለህ? አዎ። በሙታን ትንሣኤ ታምናለህ? እንደዚህ ኢንተሮጌት ሁሉ የሚደረጉበት ጊዜ ነበረ እና እነዚህ በተለይ ከጥምቀት በፊት ሰዎች እንደዚህ አይነት ይሄ ካይንድ ኦፍ የሆኑ ኦፊሻል ኮንፌሽኖችን ይናገራሉ። ሁሉንም ቅድም ሩል ኦፍ ፌዝን ኤፌ አንስቷል። ሩል ኦፍ ፌዝ ላይ ብዙዎቹ ከኒቂያ በፊት የነበሩ እንደነ ኤሬኔስ እንደነ ተርቱሊያን ቅድም ያልኳቸው አፖስቶሊክ ትችቶች ላይ ስትረስ የሚያደርጉት በቃ በእግዚአብሔር አምናለሁ፣ ኢየሱስ ክርስቶስን፣ መንፈስ ቅዱስን፣ ቤተክርስቲያን የኃጢአት ይቅርታን እግዚአብሔር እንዲቀበለን፣ ኢቭን ሰይጣንን መካድ፣ ይሄ ካይንድ ኦፍ የስተት ትምህርቶች፣ ኮንትሮቨርሲዎች፣ ሄረሲዎች ጋር ያለ ልምምድ ያለው ሰው ሳይቀር ቃል የሚገባበት የሚናዘዝበት ንስሐ የሚገባበት የክርስቶስ ሁኛለሁ ክርስቶስን ተቀብያለሁ የሚሉበት ነው። ኦፊሻሊ ለእግዚአብሔር ያላቸውን አሊጀንስ ለክርስቶስ ያላቸውን አሊጀንስ በይፋ የሚናገሩበት ቃል የሚገቡበት እንትን ነው። ከዛ በኋላ ቀጣይነት ያለው የተሃድሶ የመለወጥ ህይወትን ይቀጥላሉ እና ይሄ ኦዝ እንደ ኦዝ ምንለው እንደ መሐላ ሰይጣንን ክጃለሁ፣ ክርስቶስን ተቀብያለሁ፣ የክርስቶስ ሁኛለሁ፣ ሰይጣንን ማምለክ አቁሜያለሁ፣ ቃል እገባለሁ ብለው የሚመሰክሩበት ኮንፌሽን ታይም ነበረ። የጀስቲን ማርቲርን ቅድም በደንብ ተናግሯል። ምናልባት የባስልንም ማየት እንችላለን። አንድ ሰው ወደ ክርስትና ሲመጣ በቀጣይ ህይወቱ በሙሉ ቃል የሚገባበትን ነገር ሁሉ ይናገራል ማለት ነው እና እንደውም አሁን እኛ እንግዲህ አንድ እጩ ከመጠመቁ በፊት በይፋ ቤተክርስቲያን ከመቀላቀሉ በፊት ፓብሊክሊ ሰይጣንና ስራዎችን ይክዳል። ለክርስቶስ ያለውን ታማኝነት እምነትና መገዛት በሱ በጌትነት ጌታ አድርጌ ልቀበለው ሎርድሽፑን ያውጃል። ያንን እንደሚቀበል በይፋ ይናገራል። ዛት ወዝ ዋት ባይብል ላይ የምናገኘውና ኤርሊ ቸርች ኤክስፒሪየንስ ያደረጉት የነበረው ነገር ያ ነው።
ይህም ቤዚኩን መውሰድ እንችላለን። ሞዲፋይ ሊደረግ ይችላል። ህግ አይደለም፣ እንትን አይደለም። ይሄ ኢንስፓየርድ የሆነ ዶክመንት አይደለም። አፖስትልስ ክሪድ ወይም ደግሞ የሆነ ዶክመንት በቃ በዚህ ካልተባለ በስተቀር ሙሉ ወንጌል አይደለም። በዚህ ካልተባለ በስተቀር ሰው አልዳነም። በዚህ ካልተባለ በስተቀር ጎዶሎ ወንጌል ነው፣ ትክክለኛ አይደለም ብለን የምንናገረው ነገር አይደለም። አንድ ሰው የሆነ 6 ፔጅ ልታስነብበው ትችላለህ። በነገራችን ላይ ሰው ወደ ጌታ ከመምጣቱ በፊት የምናደርገው ዲስከሽን ቀላል ነገር አይደለም። ብዙ ዲስከሽኖች ይደረጋሉ፣ ብዙ ውይይቶች፣ ብዙ ክርክሮች ይደረጋሉ። በእነዚያ ሂደቶች ራሱ ብዙ የሚያውቀው የሚረዳው ወደዛ ኮንቪክሽን የሚመጣው መንፈስ ቅዱስ ነው። እምነት የሚሰጠው መንፈስ ቅዱስ ነው። የሰው ልብ የሚቀይረው መንፈስ ቅዱስ ነው። ስለ ፍርድ፣ ስለ ኃጢአት፣ ስለ ዓለም የሰው ልብ የሚወቅሰው ዝግጁ የሚያደርገው ለንስሐ። አንዳንዱን ስራ በእኛ ጽሁፍ በእኛ የሆነ ዶክመንት የሚከናወን አድርገንም ማሰብ ትክክል አይመስለኝም። በኋላ አንዳንድ ነገሮችን እጨምራለሁ። ኤፊ ተባረክ፣ ወደ አንተ መለስ። ተባረክ እብዬ፣ ጌታ ኢየሱስ ባርክ። እሺ ሼር የምታደርጉ ሰዎች ቶሎ ቶሎ ሼር አድርጉ። ሻዶ ባንዳይ ነው ያለው አካውንቱ እና ደግሞ ያቺ በቪዲዮ እንትን ስለማል 10 ደቂቃ የምትለዋ እየመጣ 10 እየመጣች አፒል ያረኩ እንደዛ ነው ያለሁት እና በደንብ ሼር አድርጉ። እሺ ተባረኩ። ጌታ ኢየሱስ ይባርካችሁ ኤቢዬ እና ዶክተር ዳኒ። ስለዚህ አሁን እየተባሉ ያሉትን ነገሮች ላስታውሳችሁ። እየተባሉ ያሉትን ነገሮች የመጀመሪያው እንግዲህ ሰመራይ ሳረግ ነው እየተነሱ ያሉ ሀሳቦች። አንደኛው የመጀመሪያው ምንድነው? ይሄ አፖስቶሊክ ክሪድ የሚባለው በመጀመሪያው ክፍለ ዘመን የነበረ አይደለም። በመጀመሪያው ቀደም እንዳየነው ማለት ነው፣ እሱን አይተናል። በመጀመሪያው ክፍለ ዘመን ላይ አፖስቶሊክ ክሪድ የሚባልም ነገር የለም፣ አልጀመረምም። ዴቨሎፕ አልሆነም ሳይሆን አልጀመረም፣ የዛኔ አልነበረም። እንደገና ደግሞ ለዛ ማስረጃው በጣም በርካታ ሀሳቦች ተነስተዋል። ከነዛም ውስጥ እንደ እንግዲህ አንድ ሁለት ማስረጃዎች የቀረቡት የዲዳኬ ቀርበዋል። አሁን እነ ዳንዬም አይቢዬም ያቀረቡት እንዳለ ሆኖ ማለት ነው። ዲዳኬ ላይ በደንብ በተለይ ዲዳኬ 7 ላይ ባፕቲዝም ስለ ባፕቲዝም በተጻፈበት ላይ እዛ ላይ እንዳየነው ምንም አይነት ክሪድ የሚባል ነገር የለም እዛ። እንደምታውቀው በ70 እና በ100 ክፍለ ዘመን መካከል ያለ ነው እንደምታውቁት ማለት ነው የዲዳኬ ጽሁፍ ማለት ነው። ስለዚህ እዛ ከመጠመቃቸው በፊት ያው ማመን አለባቸው፣ በክርስቶስ ኢየሱስ ማመን አለባቸው። ማመን ብቻ አይደለም፣ የህይወት ለውጥ እንኳን ማምጣት አለባቸው። ለዛ ምስክር ያስፈልጋቸዋል። እንደገና አጥማቂው ተጠማቂው መጾም አለባቸው ቢያንስ ለ1 ለ2 ቀን የሚል እንደዚህ አይነት ሀሳቦችን አንስተናል እና እዛም ላይ አፖስቶሊክ ክሪድ የሚባል ነገር የለም። እንደገና ደግሞ ቅድም ፔኒ ዲያንገር የሚባለው በ102 አካባቢ የጻፈው ደብዳቤ ሌተር 1096 ላይ ሎየር ነው የነበረው በሮም ታውቃላችሁ። እሱን አንስተናል። እዛ ላይም ክርስቲያኖች እንዴት ያምኑ እንደነበር ሲናገር ፕሮሰሱን ሲናገር በመጀመሪያ የክርስቶስን አምላክነት ያምኑና ያውጁ እንደነበረ፣ ከዛ በኋላ እንደገና ደግሞ ህይወታቸው ሁሉ ይጠና እንደነበረ፣ ህይወታቸው እንደ ማለት ቅድም እንዳየነው የክርስትና ህይወት የሚጠይቀውን እሱን ደግሞ በህይወታቸው ፍሬ ያሳዩም ሰዎች መሆን እንደሚገባቸው እንደነበር አይተናል። ጀስቲን ማርቲን እሱን ደግሞ አንብበነዋል ጭምር። ተመሳሳይ ሀሳብ ነው ያለው። እሱም ከ90 እስከ 165 ኤዲ የነበረ ነው። ጽሁፉም የጻፈው ተብሎ የሚታሰበው ከ155 በፊት ነው። እሱም የጻፈውን ጽሁፍ አንብበነዋል ቅድም። ምንድነው የሚለው እዛ ጋ person who believe in Christ and promise to live according to Christian teaching will ይላል። ምንድነው በክርስቶስ ኢየሱስ ያመነ ሰውና እንደገና ደግሞ እንደ ክርስትና አስተምሮ ህይወቱን ለመምራት ፍቃደኛ የሆነ ሰው ማለት ነው። ኦኬ እና በቸርች
ከቤተክርስቲያን ጋር በዚህ መንገድ ለመጓዝ ፈቃደኛ የሆነና pray and fast for the remission of their sin ይላል። ምንድነው? ስለ ኃጢአታቸው ደግሞ መጸለይና መጾም ፈቃደኛ የሆኑ ሰዎች የሚጾሙ የሚጸልዩ ለኃጢአታቸው መሰረይ ወይም ካንስል መደረግ ማለት ነው። ለዛ የሚጸልዩ ሰዎች መሆን አለባቸው። ከዛ ደግሞ they will be baptized in the name of Trinity ይላል። በስላሴ ስም በአብ በወልድ በመንፈስ ቅዱስ ስም ይጠመቃሉ። ከዛ ሪጀነሬትድ ይሆናሉ፣ ኮምፕሊትሊ ፎርጊቨን ይሆናሉ ይላል። ዳግም ይወለዳሉ፣ እንደገና ደግሞ ፈጽሞ ይቅር የተባሉ ይሆናሉ ይላል። እና እንግዲህ እስከዚህ እንደምታዩት መጀመሪያው እስከ ሁለተኛው መቶ ክፍለ ዘመን ድረስ አፖስቶሊክ ክሪድ የሚባል ነገር የለም። አፖስቶሊክ ክሪድን ሰዎች ካላሉ የተሟላ አይደለም የሚባለው ዝም ብሎ የሰው ግምት ነው ማለት ነው። ዝም ብሎ ተረት ነው። እንደዛ ከሆነ ሁሉም አፖስቶሊክ ፋዘርስ በሙሉ በተሟላ ኮንፌሽን አይደለም ወደ ጌታ የመጡት እነ ጳውሎስን ጨምሮ ማለት ነው። ሁሉንም ሐዋርያቶችን ጨምሮ እንደገና አፖስቶሊክ ፋዘር አሊ ቸርች ፋዘርስ ቢያንስ ከ200 እና ከ300 ወደዛ የነበሩት እነሱ በተሟላ የኮንፌሽን ወይም ንዛዜ አልነበረም ወደ ጌታ የመጡት ማለት ነው። ያ ትክክል አይደለም። ባክ ቱ ኦሪጂን ሲባል ወደ መሀል አይደለም የሚመለሰው፣ ባክ ቱ ወደ ሶርስ ነው የሚመለሰው ሰው አይደለ። ባክ ቱ ኦሪጂን ከተባለ የምንመለሰው ወደ መጀመሪያው ነው። ወደ መጀመሪያው ማለት ቤተክርስቲያን ወደ ሐዋርያት ሥራ 2 ነው የምንመለሰው የቤተክርስቲያንን ስርዓትን በተመለከተ። ከዛ ስንወጣ ደግሞ የምናገኘው 100 ዓመት የሚባል አለ። ከዛ 200 ዓመት 200 እና 200 ዓመት የሚባሉ ዓመቶች ተቃጥለው 300 ዓመት የሚባል ነገር የለም። ሰው ሲመለስ ወደ 300 ዓመት ወደ 200 አጋማሽ እንመለስ አይባልም። ወደ መጀመሪያው ነው የምንመለሰው ከተመለስን ማለት ነው። ወደ መጀመሪያው ደግሞ ስንመለስ ያለው ይሄው ነው ያለው ይሄ ነው ኢኔሴንስ አሁን እኛ የምንለው ነው ያለው እንጂ ሌላ ምንም ነገር የለም። የሚጨመርም የሚቀጠልም ነገር የለም። በኋላ እየተቀጣጠለ እስከ 800 ዘመን የመጣው አለ። እሱን ተቀበሉ። ለምን አሁን 4000 ላይ የሚመጣው ወደፊት ብትቀበሉ ይሻላል አቆይታችሁ። እኛ አሁን እንዳልነው ነው ቅድም። አሁን አፖስቶሊክ ክሪዱ በራሱ ችግር አለበት እያለን አይደለም። አሁን ለምሳሌ አፖስቶሊክ ክሪዱ ላይ ቆያች የቤተክርስቲያን በአንዲት ቤተክርስቲያን እናምናለች የምትብለው ነች። እሷን ለምን አትጨመርም ነው እኛ አሁን ከምንጸልየው ማለት ነው። ኤኒዌይስ ግን አልነበረም፣ በፊት አልነበረም። እንደገና ከመጀመሪያው አልነበረም ብቻ ሳይሆን ሩል ኦፍ ፌዝ የሚባለው ከዛ በኋላ ራሱ ያ ማለት ምን ማለት ነው እንግዲህ በሁለተኛው ምዕተ ዓመት መካከልና መጨረሻ ላይ እስከ 300 ዓመት ድረስ የነበረው ማለት ነው። እነ ኢራኔስ በደንብ ቅድም አሳይቻቸዋለሁ። ሄሬሲስ ቡክ ቻፕተር 10.1 ቻፕተር 10 የመጀመሪያው ላይ ያለውና ተርቱሊያንም ደግሞ እዛ ላይ ፕሪስክሪፕሽን አጌኒስት ሄሬቲክስ የሚለው 13 ላይ በግልጽ አስቀምጠውታል። እዛ ላይ ያሉትን በሙሉ ነው የምንለው አሁን እኛ ጌታን ስንቀበል በሙሉ እና አሬስ እና ኢራኔስ አይሚን እና ተርቱሊያን እዛ ሜንሽን ያደረጉትና ሌሎቹም በርካታዎች ሜንሽን ያደረጉ ይሄ ሩል ኦፍ ፌዝ የሚባለው አሁን እኛ በቸርች ውስጥ ቅድም የከፈትኩላችሁ ኦዲዮ እንደምንል አሁን ሰዎች ጌታን ሲያገኙ ምናስብላቸው እሱን ነው ምናስብላቸው። እዛ ላይ ያለውን በሙሉ ነው ምናስብላቸው። እዛ ላይ በአብ ማመን ሁሉም በፈጠረ በአብ ማመን የሚለው ኢየሱስ ስለ ጌታ ኢየሱስ ደግሞ መሰቀሉን፣ መሞቱን፣ መነሳቱን፣ ከድንግል ማርያም መወለዱን፣ የእግዚአብሔር ልጅ መሆኑን ማመን የሚል ነው። በመንፈስ ቅዱስ ማመን ነው የሚለው። በትንሳኤና በፍርድ ማመን ነው የሚለው። ይሄንን ሁሉም ሰው ይላል በየቸርቹ ሁሉም ሰው ይሄን ብሎ ነው ኮንፌስ አድርጎ ወደ ጌታ የሚመጣው። ባክ ቱ ኦሪጂን ካልን ወደዚህ ነው የምንመለሰው። ወደዚህ ነው ከተመለስን። አይ 100 200 ዘመኑን እንድፈ ነው። እሺ ወደ 3 እና 4 እንድፈ ነው። አይ ሌላ ጊዜ ደግሞ አርጊው ስታደርጉ አይ እናንተ እኮ ይሄ ፔንቴኮስታል እንቅስቃሴ 16 ስለዚህ ባክ ወደ መጀመሪያው እንመለስ። መጀመሪያ የት ነው? መጀመሪያው እና እንተ የፈለጋችሁበት ቦታ ነው። መጀመሪያ እኮ ዩኒቨርሳል ትሩዝ ነው አይደለም እንዴ? መጀመሪያ ነው። ከ100 እና ከ200 300 እና 500 አይቀርብም። ስለዚህ መጀመሪያው ከተባለ ወደ መጀመሪያው ወደ 100 ዓመት ነው የምንመለሰው። 100 ዓመት ላይ ደግሞ ያለው እኔ አሁን ኮንፌስ ማድረገው ነው። አሁን ሙሉወንጌል ቃልዮት መካነ ኢየሱስ ዋሪቨር ጉባኤያቸው መካከል ጠርተው ሰዎችን ከኔ በሉ ብለው የሚያስብሉት ነው ያለው 100 ዓመት ላይ። ስለዚህ ከተመለስኩ ወደ እሱ ነው የምንመለሰው። አይ 100 ዓመትና 200 ዓመቱን እንተው። ለምን? እኔ ስለምፈልግ ከ300 እንጀምር። አሁን ይሄ ምን ይባላል? ሰውየው ነውር አይደለም እንዴ? ስለዚህ መጀመሪያው ክፍለ ዘመንና
ሁለተኛው መቶ ክፍለ ዘመን ላይ የነበረው በዛ መሰረት ነው ሰዎች ኮንፌስ የሚያደርጉት ዛሬ። ስለዚህ እንደ እግዚአብሔር ቃል ነው። ኦፍ ኮርስ ቅድም አሳይቻለሁ፣ ትክክል ነው። የጎደለ ነገር አለ ወይ ከተባለም አይ እንደ እግዚአብሔር ቃል ነው እኮ የምትሉት፣ ግን ትንሽ የጎደለ ነገር አለ። የለማ የጎደለ ነገር የለም። ማንን ምስክር አድርገ ኢራኒየስ እና እነ ተርቱሊያንን መጀመሪያና እነ ዲዳኬ የሚባሉትን ጽሁፎች ከዛ በፊትም የነበሩትን እነሱን ምስክር አድርገን የለም፣ እዛ ላይ የለም፣ አይታወቅም። ዴን ሶ ዋሻል ውዱ ከሌለ አይ ባይኖርም ወደፊት እያደረግን እኔ እንደዛ የሚባል ነገር አለ እንዴ? የኛ ሃይማኖት እኮ ተመስርቶ ገና የኦንሊ ጂሰስ እኮ ሃይማኖት እኮ አደረጉት እኮ። የኛ ሃይማኖት እኮ ተመስርቶ ያለቀ ሃይማኖት ነው እንዴ። ክርስቶስ ኢየሱስ በደሙ የመሰረታት ቤተክርስቲያን ነች፣ ተመስርቶ አልቋል። አሁን ትምህርት አዲስ ትምህርት እኮ አንቀበልም። አዲስ ትምህርት ያጋንንት ነው። እንደዛ እኮ ተባብለን ጨረስን። አዲስ ትምህርት የሰይጣን ነው ተባባልን እኮ። አዲስ ትምህርት እኮ አንቀበልም። መሰረቱ ተመስርቷል። በነቢያቱና ሐዋርያቱ መሰረት ላይ ታንጻችኋል ነው የተባለው። መሰረቱ ተመስርቷል፣ ታንጻናል። በቃ አይፈለግ። አሁን ቀለም መቀባትም አይቻልም። መሰረቱ እዛ ላይ ተስማማለህ፣ ትሰፋለህ። አልተስማማም ትወጣለህ እንጂ አዲስ እንደዚህ ብናረገው ይባላል እንዴ? ቅዱስ አቡነ እንትና በስንተኛው ክፍለ ዘመን ላይ የተነሳው የቤተክርስቲያን አባትን በላችሁ እናንተ እንደዚህ ብንለውስ ይባላል እንዴ? ነውር አይደለም እንዴ? ማነህ አንተ ዛሬ መተህ እንደዚህ የምትለው? በቃ ሰርተው ቸርቹ በቃ ስርዓቱ ተደንግጎ አልቋል እኮ። ተደንግጎ አልቋል፣ ጨርሰዋል እኮ። ሐዋርያቶቹ ሰርተውት ጨርሰውት አትመውበታል። ኦኬ እሱን ያብራሩ ሰዎችም አሉ ያስፈልጋል ምናምን ኢስ ኦኬ። እንያቸዋ 100 ዓመት ላይ ቅርበት የነበራቸውን እንያቸው፣ 200 ወደ እነሱ ቅርበት የነበራቸውን እንያቸው። ካዲያ እነሱ ደግሞ ትክክል ነው እንደዛ ነው አሉ። ስለዚህ በእነሱ መሰረት ነው የምንሄደው። አይ ቅርና ከ200 አቋቁማ እንደ ፍቅር ሲዝፍ ወይ 5 ጣትን ወይ የሆነ እንደዚህ በቃ ክርንህን ምናምን እንደዚህ ከኋላ አምጣውና ታላቁ ምናምን ነብይ ምናምን በልና ፈልቶ የቀዘቀዘው ወተት ዓለም አቀፍ ምናምን በልና የራስን ሃይማኖት ጀምር። ክርስትና ሃይማኖት ያለቀ ነው። የተጀመረ ጊዜ ነው ያለቀው ማለት ነው። በኢየሱስ ደም የተመረቀ ጊዜ የዛኔ አልቋል፣ ተሰርቶ አልቋል። ምንም እናሻሽለው ነገር የለም። ሶ እንዴት እንረዳ? ኦኬ እንዴት እንረዳ? ኦፍ ኮርስ እንደ መጽሐፍ ቅዱስ እንረዳ። አይ እንደ መጽሐፍ ቅዱስ አይሆንልኝም። እኔ መንፈስ ቅዱስ ስንል እኛ መንፈስ ቅዱስን ትንቃላችሁ። አሁን መንፈስ ቅዱስ እሱም እንትና ይላል፣ አንተም መንፈስ ቅዱስ እንዴት መንፈስ ቅዱስ ያብራራል ስንል አይ ከመንፈስ ቅዱስ ይልቅ የምታምኑት እናንተ ኢራኒየስ ዋሪቨር፣ ተርቱሊያን፣ ፖሊካርፕ ዋሪቨር፣ አግናቲስ ዋሪቨር እነሱ ነው የምታምኑት መንፈስ ቅዱስ ስንላችሁ። ኦኬ the benefit of doubt it's okay, let them okay proof whatever they want ብለን እናንተን እንተዋቸዋለን። ኦኬ ፕሩፍ ያድርጉ በፈለጉበት ብናም ብለን ስንልም ደግሞ አሁን 100 እና 200 እንዝጋና ከ3 እና ከ400 እስከ 800 ባለው እንዳይን ደግሞ መባል ጀመረ ማለት ነው። አይ እንደዛ አይደለም። is no work like that። እንደሱ አይደለም። ሚሳ ሃይማኖት ቀልድ አይደለም። እንደዛ አይደለም። ሶ በክሪዶች በጣም በርካታዎች አሉ። እኔ ራሱ እንትን ብያቸው የነበረው አሉ። አይ ቲንክ ፓርት 2 ጥያቄና እናንተን ጥያቄና መልስም እየተቀበልን እንደሱ ብንሄድ ይሻላል። መጽሐፎች በጣም ብዙ ነበሩ ያዘጋጇቸው መጽሐፎች ስኮላሮች የጻፉት ማለት ነውና ፓርት 2 ያስፈልገናል አይ ቲንክ በዚህ ጉዳይ ላይ ለማውራት። ሶ ጠቅላላ ሐሳቡን ስናይ ምንድነው ሰዎች ወደ ከጨለማ ወደ ብርሃን ሲመጡ ከሞት ወደ ህይወት ሲሻገሩ ከኔ ምለውን ከኔ ቀጥለህ በል የምንለው ምናስብለው ልክ መጽሐፍ ቅዱስ እንዳልኳችሁ ነው። አንዱ ቃላት ከአፋችን የሚወጣው እያንዳንዱ ሲንግል ቃል እስከ 16 ድረስ ጥቅስ አለው ለአንዱ ማለት ነው። መጽሐፍ ቅዱሳዊ ጥቅስ አለው። እሱን አስደግፈን ነው የምንለው። ኦኬ መጽሐፍ ቅዱሳዊ ነው ማለት ነው። መጽሐፍ ቅዱሳዊ ከሆነ በነገራችን ላይ በቃ ምንም አስፈላጊ አይደለም። መጽሐፍ ቅዱሳዊ ከሆነ ክርክር አያስፈልግም። ከመጽሐፍ ቅዱስ ወተን ሌሎቹን ቼክ የምናደርገው ለምንድን ነው? ኦኬ መጽሐፍ ቅዱስን የተረዳንበት መንገድ የተሳሳተ ሊሆን ይችላል ወይስ አይሆንም የሚለውን ቼክ ለማድረግ ነው የምንወጣው እንጂ መጽሐፍ ቅዱስ በቂ ስላልሆነ አይደለም። ኦኬ ሶ ከዛ ወተን ስናይ ለጉዳዩ ቅርበት የነበራቸው ሰዎች እንዴት ነበር? ለጉዳዩ ቅርበት የነበራት ቤተክርስቲያን እንዴት ነበረች? በመጀመሪያውና በሁለተኛው ክፍለ ዘመን የነበሩት አብያተ ክርስቲያናት እንዴት ነበር የሚጠቀሙት? በአፖስቶሊክ ክሪድ ነበር ሰዎች ወደ ጌታ የሚመጡት? አይደለም። ካዲያ ምን ፈለክ? ስለዚህ በቃ ዝም ብለህ እነሱ መቀጠል ነው።
በተጻፈው በሪትን ዶክመንት አለ። በዛው መጽሐፍ ቅዱሳዊ ነው፣ የአባቶች ትምህርት ነው፣ መቀጠል ነው። ቀጥሎም ያለው ደግሞ እንደተባለው 700 800 ድረስ ራሱን እያደሰ የመጣው አፖስቶሊክ ክሪድ የሚባለው አንደኛ አፖስቶሊክ ክሪድ የሚባለው ኮንሴፕቱ ራሱ በጥምቀት ጊዜ ነው። በጥምቀት ጊዜ ሰዎች ሲጠመቁ ኮንፌስ የሚያደርጉት ነገር ነው። እኛ ሰዎችን ሶሻል ሚዲያ ላይ ስናጠምቅ ገንዳ ውስጥ እንጨምራቸዋለን እንዴ? ሰዎች ጉባኤ መካከል መጥተው ጌታን ሲቀበሉ እንደተቀበሉ ጌታን ውሃ ውስጥ እንከታቸዋለን እንዴ? አይደል? ቤተክርስቲያንም አላረገችም። የመጀመሪያው ሁለተኛው ቤተክርስቲያንም እንደዛ አያደርጉም ነበር። መጀመሪያ መርምረዋቸው ከዛ የህይወት ልምምድ ጌታን እንዲቀበሉ ካደረጓቸው በኋላ ገና የህይወት ልምልሳቸው ሁሉ ቼክ ይደረጋል። ለዛ ሁሉ ምስክር ይመጣል። ይጾማሉ፣ ይጸልያሉ። ከዛ በኋላ ነው ኮንፌስ አድርገው የሚጠመቁት የነበረው። ሰካዲያ ምንድን ነው? እኔ ጌታ ኢየሱስ ይባረክ። አረ ጌታ ሆይ እንኳን ጴንጤ ሆንኩኝ። ታውቃለህ ጴንጤ አንድ ስተት እንኳን አይኖርብንም። አንድ እንደ አባቶች ያልሆነ ነገር አይኖረንም። እኔ እኮ ጴንጤ በመሆኔ እንዴት ፕራውድ እንደማደርግ ያው እግዚአብሔር ምስክሬ ነው። እኔ አንድ ሰው እኮ ፊት ለፊታችን ቆሞ በፍጹም በቃ እኛን ዲስግሬስ ሊያደርግ አይችልም እኮ። በቃ የእምነታችን እንትን በጣም ነው የሚያስደንቀኝ። እኔ በጣም ሻርፕ ነው። በጣም ሳውንድ የሆነ ዶክትሪን ያለን ምስክር አለን። ደግሞ የእግዚአብሔር ቃል ምስክር አለን። እንደገና የአባቶች ምስክር አለን። እንዴ የሆነ ስህተት እንኳን አይኖርም እንዴ። ሶ ራፓፕ ላድርገውና ለዶክተር ዳንኤል ልስጠው። አሁንም ዋንስ አጌን በመጀመሪያው ክፍለ ዘመንም አልነበረም፣ በሁለተኛው ክፍለ ዘመንም አልነበረም። እንደገና ከሁለተኛው ክፍለ ዘመን ጀምሮ አጋማሽ ጀምሮ ቢጀምርም ገና እየተሻሻለ የሄደ አፖስቶሊክ ክሪድ የሚባል አለ። አፖስቶሊክ ክሪድ ላይ በነገራችን ላይ እኛ የምንለው ነው አብዛኛው ማለት ነው። አፖስቶሊክ ክሪድ ላይ ያለው እንዳልኳችሁ አንድ ነገር ነው። እዛ ላይ ለምሳሌ በቤተክርስቲያን አምናለው የሚለው ማለት ነው። እንዳልኳችሁ እዛ ላይ ኦፍ ኮርስ ቤዝድ ሩል ኦፍ ፌዝ ነው የተቀዳው አብዛኛው ከአፖስቶሊክ ክሪድ የሚባለው ማለት ነው። ቅድም ያልኳችሁ ግን እኛ ሩል ኦፍ ፌዝን ነው የምንጠቀመው። ሩል ኦፍ ፌዝ ማለት በመጀመሪያው ክፍለ ዘመን እና በሁለተኛው ክፍለ ዘመን ቤተክርስቲያን የምትጠቀምበት የነበረው ማለት ነው። እዛ ላይ ያለውን በሙሉ ነው የምናስብለው። በሙሉ ማለት በሙሉ ነው። እዛ ላይ ያለውን በሙሉ ነው የምንለው። ስለዚህ አይሱሙ የተሟላ አይደለም ከተባለ የተሟላ አይደለም። ከምን አንጻር የተሟላ አይደለም? ከእግዚአብሔር ቃል አንጻር ነው ማስረጃ። ከቀደመችው ቤተክርስቲያን አንጻር ነው። ኦኬ መጀመሪያው ቤተክርስቲያን እና ሁለተኛው ክፍለ ዘመን ቤተክርስቲያን ላይ የለም ነበር። ከምን አንጻር ነው የተሟላ ያልሆነው? ሶ ያ ሁሉ ቸርች ፋዘርስ በ100 እና በ200 ዓመት ላይ የጨረሱ በሙሉ ባልተሟላ ኮንፌሽን ነበር ጌታን የተቀበሉት እና አፖስቶሊክ ፋዘርስ እያልን በየእንትን ሜንሽን የምናደርጋቸው እነሱ ሁሉ ውሸት ነበረ፣ የተሟላ አልነበረም። ከዛ ተገለጠላቸውና ሰዎች ከ200 በኋላ እስከ 800 እየተገለጣላቸው መጣ። ከዛ ስለዚህ እነሱን ነው የምንቀበለው። it doesn't make any sense እና እንትን ጫውታ ነው ይሄ። ስለዚህ ትክክል አይደለም። አንደኛ የተሟላ አይደለም የሚለው የተሟላ ነው። እንደውም የተሟላ ነው ብቻ ሳይሆን በጣም ኤክስፓንድ የሆነ ነው እኛ የምናደርገው። በጣም የተሟላ ማለት ነው። ዲፔንስ እንደሚጸልየው ሰው እንትን ቢልም ማለት ነው። አንዳንዱን ነገር ያልተብራራውን ሁሉ በደንብ አብራርተ ሩል ፌዝ ላይ እንኳን ያልተብራራውን ለምሳሌ በኢራኔስ ዘ አጌንስት ሄሬሲስ ቡክ ላይ ቻፕተር 10 ላይ እሱ ባጭር የገለጣቸውን ሁሉ እኛ በጣም ሰፊ አድርገን የምናብራራበት ጊዜ አለ በጸሎት ጉዳይ ላይ ምናልባት ለሰዎቹ አይምሮ በደንብ እንዲረዱት የሚሉትን በማለት ማለት ነው። እና ቱሊያንም ፕሪስክሪፕሽን አጌንስት ሄሬቲክስ የሚለው 13 ላይ ያለውን ማለት ነው ሐሳብ እንደውም በጣም አብራርተን ነው ባጭር የተቀመጠው ማለት ነው። እዛ ውስጥ ዋናው ነገር ምንድነው? ሁሉም በፈጠረ በእግዚአብሔር አብ አምናለሁ የሚለው ነው ያለው። በተሰቀለው በሞተው በተነሳው በእግዚአብሔር ልጅ አምናለሁ ነው። ኦኬ ከድንግል ማርያም በተወለደው እንደዚህ የሚለው ሐሳብ እሱን እንላለን እኛ። በመንፈስ ቅዱስ ማመን ነው ኦፍ ኮርስ እንላለን። እሱን በትንሳኤና በፍርድ ማመን ነው ኦፍ ኮርስ እንላለን። በሙታን ለመፍረድ
በሚመጣው ስንል ትዝ አይላችሁም? ቅድም የከፈትኩላችሁ ንስሐ ስናስገባ ሁል ጊዜ የምንለው ያ ኦኬ። ስለዚህ እኛ እንግዲህ ኮንፌስ የምናስደርገው እንደ መጽሐፍ ቅዱስም ነው፣ እንደ አባቶችም ትምህርት ነው፣ እንደ ቀደመችው ቤተክርስቲያንም ጭምር ነው። ስለዚህ ትክክል አይደለም። ስትፈልጉ ሃይማኖት መፍጠር ይቻላል። የራሳችሁን ሃይማኖት ክሬት ማድረግ ትችላላችሁ። እንደዚህና እንደዚህ ብላችሁ አገጫጭታችሁ መክፈት ትችላላችሁ። ብዙ ሰው አጋጭተው ነው የከፈተው። ከክርስትና በኋላ የመጡ በሙሉ አጋጭተው ነው የከፈቱት። ግን ኖት በክርስትና ስም ደግሞ መሆን የለበትም። እንደገና ደግሞ በተለይ የቤተ እምነት እየተጠቀሰ ደግሞ መሆን የለበትም እና ይሄንን ነው ምለው። ይቅርታ ብዙ አወራው። ዳንዬ ወደ አንተ ልምጣ። ያ ቴንክ ዩ ኤፋ። አንዳንድ ነገሮች መንካት እንችላለን፣ ግን እኔ ያወራሁኝ ይሄን ኢሹ እንደግፋለን። እናንተ ያቀረባችሁ ትክክል አይደለም። ቃል በቃል አፖስቶሊክስ ክሪድ አንድ ሰው በዳነ ጊዜ መናገር አለበት፣ ካልተናገረ ትክክል አይደለም የምትሉ ሰዎች አንድ ብላችሁ ጽፋችሁ ገብታችሁ ባክ ኤንድ ፎርዝ እዚህ ከኛ ጋር ብታረጉ መልካም ነው። ስለዚህ አንድ ብላችሁ ጽፋችሁ ትገባላችሁ፣ ገብታችሁ አይ እንዲህ ማለታችን ነው፣ ኮንፌሽን እኮ ወይም ክሪድ እኮ ኢንፋላብል ነው፣ ከእግዚአብሔር ቃል እኩል እኮ ነው፣ ከመንፈስ ቅዱስ የቀደመ እኮ ነው ብላችሁ እንድትሞግቱን እንፈልጋለን ማለት ነው። የማትሞግቱ ከሆነ ግን ያው ወገኖቻችን እንደተሳሳቱ እየመሰከራችሁ ነው ማለት ነው። አሁን ማነብላችሁ ቀደምት የሆነውን የኦልድ ሮማንስ ክሪድ ነው። who under Pontius Pilate was crucified and buried ይላል። ጂሰስ ማለት ነው በፖንቲየስ ፓይለት በተባለው ሰው በጲላጦስ ማለት ነው በሱ ጊዜ የተሰቀለውና የተቀበረው ይላል። on the third day rose again from the dead በሶስተኛውም ቀን ከሙታን በተነሳው ascended into heaven ወደ ገነት ወይም ደግሞ ወደ ሰማይ ባረገው ወደ አባቱ ባረገው sits at the right hand of the Father ይላል። ይሄ ብቻ ነው። እዚህ ጋር የምጠይቃችሁ ጥያቄ እዚህ ውስጥ ብዙ ነገር የለም፣ በጣም ብዙ ነገር። ምክንያቱም እዛኛው ላይ 12 ነገር ነው ያለው፣ እዚህ ጋር ጥቂት ነው፣ 7 ነው 6 ነው ያለው እዚህ ጋር። ስለዚህ በዚህኛው ንስሐ የገባ ሰው አይሰራም እያላችሁ ነው። እዚህ ውስጥ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን የለውም እዚህ ውስጥ። በነገራችን ላይ the only begotten son ወይም ደግሞ monogenes theos ወይም monogenes theos የሚለው የለውም። እሺ ኢንፋላብል አይደለም ነው፣ ሶሪ የእግዚአብሔር ቃል ኢንፋላብል ነው። ይሄ ግን ፋላብል ነው። ለማስተማርና ሰዎች ከዳኑ በኋላ ለማስተማርና እሰማለሁ አይደል ሰዎች እንዲመሰክሩ የተዘጋጀ ነው። ይህ ስንል ወደ ሲኦል የወረደ የሚል የለም። ስለዚህ ይሄኛው ሐሰት ነው እያላችሁ ነው ወይም ትክክል አይደለም እያላችሁ ነው። በዛ ዘመን በኦልድ ሮማን እንትን ጊዜ ንስሐ የገቡ ሰዎች አልዳኑም እያላችሁ ነው። በዛ ጊዜ ብትኖሩ እዚህ ቲክቶክ ላይ እንደጮኻችሁት በነ ጀስቲን ማርቲን ጊዜ በነ ኢሬኒየስ በነ ፖሊካርፕ ጊዜ ልትጮሁ ነው ማለት ነው። የሚገርማችሁ የሐዋርያት ሥራ እነሱ ራሱ የተሟላ አይደለም እኮ ተባሉ። ፖሊካርፕ ራሱ እኮ ዶክተር ዳኒ እነ ፖሊካርፕ እንግዲህ የነበረበት ዘመን የለም ነበረ እንደምታውቀው አፖስቶሊክ ክሪድ እና እሱ ራሱ ጥያቄ ውስጥ ሊገባ ነው አሁን እኮ። ስለ ሮማንስ ክሪድ ነው ያወራለትና ሮማንስ ክሪድ በዛን ጊዜ እንደዚህ ነበር እንዳሁኑ ነበርና፣ ስለዚህ ዴቨሎፕድ የሆነ ነገር እንዴት እንከሰስበታለን ነው ዋናው ጥያቄ። ቀስ ብሎ ፕሮግሬሲቭሊ በመጣ ነገር እንዴት እንከሰስበታለን? ግድ እኮ የሆነው እምነት ነው። አንዳንድ ሰዎች ጆሮአቸውን ይቆረቁራቸዋል፣ ግን ይህንን ነገር መናገር አለብኝ። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ላይ አንድ ነገር አለ። እዚህ አብዛኛው ቸርች ውስጥ የሌለ ኤክስፒሪየንስ የምትባል ነገር አለች። ኤክስፒሪየንስ ምዕራፍ 2 ላይ ሰዎቹ ኤክስፒሪየንስ አድርገዋል። ምዕራፍ 4 ላይ ኤክስፒሪየንስ አለ። ምዕራፍ 8 ላይ ኤክስፒሪየንስ አለ። ምዕራፍ 9 ላይ ኤክስፒሪየንስ አለ። ምዕራፍ 10 ላይ ኤክስፒሪየንስ አለ። 13 ላይ 16 ላይ 19 ላይ ኤክስፒሪየንስ አለ። ክርስትና ኤክስፒሪየንስ ነው ወገን፣ ጴንጤዎች ያመጡት አይደለም። ኢሬኔስ ጽሑፍ ላይ ኤክስፒሪየንስ አለ። ተርቱሊያን ጽሑፍ ላይ ኤክስፒሪየንስ አለ።
ኦሪገን ላይ ኤክስፒሪየንስ አለ። ክሌመንት ኦፍ አሌክሳንድሪያ ላይ ኤክስፒሪየንስ አለ። እዚህ ላይ በታተኩሩ አይሻልም ወገን? ማለት የሚናገርና የሚሰማ አምላክ ይሻላችኋል ወይስ ሪዲዩስ አድርጋችሁት እቺ ጎላለች ያላችሁ እስከ መቼ በጣት እየጠነቆላችሁ ወገን? ይሄ ነገር ሊገባን ይገባል። ኤክስፒሪየንስ የሰነፎች ወይም ደግሞ የህልመኞች ቃል አይደለም፣ መጽሐፍ ቅዱስ ውስጥ አለ። ኢንፋክት መጽሐፍ ቅዱስ በሙሉ እንደዛ ነው። ኤክስፒሪየንስ የሌለው ነብይ የለም። ከፈለጋችሁ ብሉይ ኪዳን ጋር ሂዱ። ኤክስፒሪየንስ አለ። አተኩሩ ዋናው ነገር ላይ። የሚናገር የሚሰማ እግዚአብሔር አለ። መንፈስ ቅዱስን የሚክድ ክሪድ ሊኖር አይገባም። ክሪዶቹን እንደግፋቸዋለን፣ ኢምፖርታንት ናቸው ለማስተማሪያና በመንፈስ ቅዱስ የተሞላ ሰው ወይም የዳነ ሰው እንትን የሚያደርጋቸው ናቸው። ኤክስፒሪየንስ ኢዝ a cornerstone of Christianity ማለት ከዶክትሪኑ ጋርና ከእግዚአብሔር ቃል ጋር የማይጋጭ ማለት ነው። ኤክስፒሪየንስ ማለት የግድ ሰውየው መንቀጥቀጥ አለበት የሆነ ነገር መሆን አለበት እያልኩ አይደለም። ሂዱና ከመጽሐፍ ቅዱስ ላይ እየለቀማችሁ እንደተጻፈው ነው ያልኩ ያለሁት። በተጻፈው ልክ ነው። ስለዚህ ወገናችን ኤክስፒሪየንስ መጠየቅ አለበት። ድኗል ወይ? ከልቡ ነው ወይ? ተለውጧል ወይ? ንስሐ ገብቷል ወይ? አምኗል ወይ? የሚለው ላይ ነው ማተኮር ያለበት እንጂ ጫፍ ጫፏ ላይ ምንድነው ስሙ ጩኸት ትክክል አይደለም። ይሄ ዳርዳሯ ላይ ይሄ ክርስትናውን ሳትሆን ሴንተሩን ሳትነካው ማለት ነው። ዳርዳሩ ላይ እቺ ነገር ለምን አልሆነችም መሆን የለበትም። ኤክስፒሪየንስ ኢዝ a cornerstone of Christianity ማለት ኮርነርስቶን ስል የምናምነው ቃል በኤክስፒሪየንስ የሚገለጥ ነው። እግዚአብሔር በቃሉ ያጸናላቸው በኃይሉ ያጸናላቸው ነበር። ለምንድን ነው ያመጣሁት? ሪዲዩስ አታድርጉት ክርስትናውን ነው ዋናው ጥያቄ። ሪዲዩስ እያደረጋችሁት ነው። እንዴት ነው ኤክስፒሪየንስ የሚመጣው ስትሉ ደግሞ ሰውየው ማመን አለበት፣ ንስሐ መግባት አለበት፣ የእውነት በመንፈስ ቅዱስ መሙላት አለበት፣ መለወጥ አለበት፣ ቃሉን ማንበብ አለበት፣ ህይወቱን መመርመር አለበት፣ መመለስ አለበት፣ መቀደስ አለበት። ገብታችኋል? ይሄ አሁን ያወራሁት ሴንተር ነው ወገን። ሚሊዮን ዶላር የሚያስከፍል ነው ይሄ አሁን ያወራሁት። ሴንተሩ ነው የክርስትናው። እሷን አይነኳትም። ለምን? ያው ማማጥ ይጠይቃላ። ኤሌክትሪክ ታውቃላችኋል፣ ሰውን መቼ ነው የሚይዘው? መብራት ያለቀን ነው። መብራት የሌለቀን ሳይዝም ከዛ ከዋናው ጋር መገናኘት አለበት ኤክስፒሪየንስ ለማምጣት። ኤክስፒሪየንስ ስል ምን እያልኩ ነው ያለሁት? የሆነ ህልም አይቼ እንድትሉ አይደለም። የሆነ ጌታ ተናግሮኝ እንድትሉ አይደለም። መጽሐፍ ቅዱስ ውስጥ እንዳለው ልክ ማለት ነው። መለኪያው መጽሐፍ ቅዱስ በሆነ መልኩ ማለት ነው። የሐዋርያት ሥራ ምዕራፍ 2 ላይ፣ ምዕራፍ 4 ላይ፣ ምዕራፍ 8 ላይ፣ ምዕራፍ 9 10 እያለ እንድትሄዱ ፈልጌ ነው። በዛ መልኩ ነው መሆን ያለበት። በዛ መልኩ ሰው መለወጥ አለበት። በዛ ልክ እኔ እዚህ አዋሳ ውስጥ የሆነ ሰው አይቻለሁ ጣራ ላይ የሚወጣ እሱን እያልኩ አይደለም። እንደዛ አይነት ሰው እያልኩ አይደለም። ኤክስፒሪየንስ ነው። ስለዚህ ወገኖቻችን ጥያቄ ስትጠይቁ እንደ ሐዋርያት ሥራ ምዕራፍ 2 ጠይቁ፣ እንደ ሐዋርያት ሥራ ምዕራፍ 4 ጠይቁ፣ እንደ ሐዋርያት ሥራ ምዕራፍ 8 10 ጠይቁ፣ እንደሱ ጠይቁ። ወይም እንደ ኤፌሶን ላይ እንዳለው ዕለት ዕለት በመንፈስ ተሞሉ እንደሚለው ማለት ነው እንጂ ይሄ ነገር ለምን አይባልም ብራዘር። ቃሉን በሰሙት ላይ ይላል የሐዋርያት ሥራ ምዕራፍ 10 ላይ ቅድም ጠቅሼዋለሁ። መንፈስ ቅዱስ ወረደ ነው የሚለው። ስለዚህ ክሪድን አትደግፉም? እንደግፋለን። ግን ክሪድ እምነትን አይተካም። ክሪድ ግድ አይደለም። ስለዚህ ዲባንክ የሚደረገው ለመዳን ክሪድ ያስፈልጋል የሚለው ሐሳብ ዲባንክ ይደረጋል። ለመዳን ክሪዶች ያስፈልጋሉ የሚለው የትኛው ክሪድ ያሰኛል? የትኛው ክሪድ? ምን የሮማንስ ኦልድ ሮማንስ ነው? አፖስቶልስ ነው? አትኔሽንስ ነው? ኒቂያ ነው? የትኛው ክሪድ ነው ያስፈልገው ለመዳን ማለት ነው? ገብታችኋል? ይሄ ቬሪ ኢምፖርታንት ነው። በጣም ኢምፖርታንት ነው። አሁን የነገርኳችሁ ለክርስትና ሴንተር ነው። ስለዚህ ምን እናደርጋለን? እኛ የተጻፈውን የእግዚአብሔርን ቃል እያስታወስን ከዛ በህይወታችን መገለጥ መጀመር አለበት። ይሄ ነገር መገለጥ አለበት። እንዴት ነው የሚሆነው? ከራሱ ከሴንተሩ ከገርድ ጋር ከግድቡ ጋር መገናኘት አለበት። ያለ ሰው
ከግድቡ ጋር መገናኘት አለበት። ከግድቡ ጋር ስትገናኝ ከትልቁ ግድብ ጋር ከታላቁ ግድብ ጋር ኃይሉ ይፈሳል ማለት ነው። ዳትስ ኤክስፒሪየንስ። ለምንድን ነው ይህን እያወራ ያለው ስትል ወገኖቻችን ትኩረታችንን ዘርፈውታል፣ አእምሯችንን ሎክ አድርገውታል። አሁን የሚታየው የሆነ ቃላት ለቀማ ላይ ነው የሆነው። ትክክል አይደለም፣ መስተካከል አለበት። ይሄ መስተካከል ሲሪየስ ነው። ይሄ ጭንቅላታችን ሎክድ መሆን የለበትም፣ ፎከስ መደረግ አለበት። ስለዚህ ጠቅለል ላድርግ በአንድ ደቂቃ። ክሪድን እንቀበላለን። ጥቅሙ ምንድን ነው? አንደኛ ለሊተርጂካል ፐርፐስ፣ ፕሮግራም ሲጀመር ይባላል፣ ፕሮግራም ሲያልቅ ይባላል። በቤት ውስጥ ትለዋለህ፣ በመንገድ ላይ ስትሄድ ልትለው ትችላለህ። ሁለተኛ ለማስተማር ይጠቅማል። 12ቱም አንዳንድ ሰዓት ይፈጃል። ለምሳሌ ላስተምር ካልክ በእግዚአብሔር አብ እናምናለን፣ ከድንግል ማርያም በተወለደው በኢየሱስ እናምናለን። ያው ቀጥሉት። እኔ አልሸመደድኩትም፣ ሲጀመር አልተማርኩትም። እየተማርኩት ፔንቴኮስታል ቤዝስ ስለሆነ 9 ወር ሙሉ እያንዳንዷን ብሬክዳውን ተደርጎ ተምሬዋለሁ። ይህን ይመስላል። ዩ አር ኦል ብለስ። ቴንክ ዩ ቴንክ ዩ ዶክተር ዳኒ ተባረክ። ብዬ ከመቀጠሉ በፊት አስቹዬና ወንድምነት ቤካ ሁለታችሁ ሰላም በሉ። ኤፋዬ ሰላም ብያለሁ ሁላችሁንም። ግን ስራ ቦታ ነኝ፣ እሰማለሁ። እሺ አስቹዬ። እሺ ወንድምነት ሰላም ብለን። እሺ ቅዱስ ኤፍሬም እንደ ቅዱስ ዳኒ፣ ቅዱስ ኤብዬ እንደ ቅዱስ አስቼ፣ ሁላችሁንም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ወዳችኋለሁ። ታንኪዩ ተባረክ። እኔ እኮ እንደዚህ ሰዎች ሌላ ችግር እንዳያመጡ ኤፍሬም ስትልኮ ይገጥማል። ሶሪ ኤፍሬም ነው ብለው እንትን እንዳይሉ። እሺ ዜድም ገብቷል። ዜድም ሰላም በለን። የአባቴ ብሩካን እንዴት ናችሁ? ሰላም ብያለሁ። እስማም እኔም ራሴ በቃ ትንሽ እንትን ላይ ሆኜ አጉል ሰዓት ነው የከፈታችሁት የነበረው። በቃ አሁን ስችል ነው እንትን ያደረግኩት። ጌታ ኢየሱስ ይባርካችሁ አለሁኝ። እኔም መጨረሻ ላይ ትንሽ ነገር እላለሁኝ። ብሩካን ናችሁ። እሺ ተባረክ ዜድዬ። ኤብዬ አለ አለው ይፋ። እሺ ይወርታል። ያ አይ ቲንክ አሁንም ቢሆን አንዳንድ ነገሮችን አንደርላይን ብናደርግ ጥሩ ነው ብዬ ነው ማስበው። ቢያንስ እዚህ ለሚሰሙ ሰዎች ነገሮች ግልጽ መሆን ስላለባቸው አንዳንድ ጊዜ የሆነ ነገር ይባልና ከዛ ተቃራኒ እንደቆምን አድርጎ የመሳል ፍላጎት አለ። ባለፈው ኤፋ ላይ የተቆረጠውን ቪዲዮ አይቼ ዲሳፖይንት ሆኜ ነበረ። አንደኛ የተቆረጠበት መንገድ በጣም አስቀያሚ ነው። ኢቨን ለዛ የተቆረጠው በደንብ አቴንሽን ሰጥቶ የሚያዳምጥ እኔ ብዙ ጊዜ የማቃቸው የምቀርባቸው ሰዎች ላይ ቪዲዮ ሲሰራ እንደ ወንጀል መርማሪ ነው ማየው ቪዲዮውን። ያንዳንዱን ቃል እዛ ገስት ላይ የተቀመጡ ሰዎችን ኤቭሪቲንግ ኢቫሉዌት አደርጋለሁ። ከቻልኩ ደግሞ ሙሉን ዩቲዩብ ላይ ካለ ሂጃ ያለው። ግን ምንድነው መሳል የተፈለገው ነገር አለ። ያ መሳል የተፈለገው ነገር ከፕሮቴስታንት ውጭ የነበሩ ብዙ ሰዎች እኛን ዩዥዋሊ ሚተቹንን አግባብነት የሌለውን ትችት አምጥቶ እኛ ብቻ ነን ለአባቶች መንቀርብ ብሎ የሆነ ትራዲሽን ጋር አባቶችን የአባቶችን ስራ አያይዞ ሌላውን አየር ወለድ ለማድረግ ይፈለጋል። መጤ ለማድረግ ትላንትና የመጣን ይሄ ትልቁ ዝንጀሮ በትንሹ ዝንጀሮ ይስቃል አይነት ነገር ነው። ዝንጀሮ ከፊትና ከኋላ ሲሆን ከኋላ ያለው ዝንጀሮ ከፊት ባለው ዝንጀሮ መላጣ ይስቅበታል። ግን ባያውቀው ነው እንጂ ይሄ የሚስቀው ራሱ ከኋላው ደግሞ ያለ ሰው ሌላ ሰው ይስቅበታል ማለት ነው። እና አንዳንድ ጊዜ የሰዎችን ገመና ያወጣን መስሎን የተሳተ ነገር ስንሰራ አንፎርቹኔትሊ እኛ ሌሎችን በተቸንበትና ሚስ ሪፕሬዘንት ባደረግንበት ወጥመድ ስንባል ነው ይኖር ነው እንባላለን። አሁን አንተ በ19ኛው ክፍለ ዘመን የመጣህ ስትል እኔ በ16ኛው ነው የመጣሁ ብለህ የሆነ
ደግሞ ከአንተ ቀድማለሁ የሚለው አንተ ለሚያነሳልህ ጥያቄ የምትሰጠው መልስ ምንድን ነው? 16ኛው ላይ አይደለሁም የመጣሁት ከመጀመሪያም ጀምሮ ነበርኩ ልትል ነው። ታዲያ ይሄኛው ለምን አይልም? 19ኛው ላይ መጣህ የተባለው ነው። 19ኛው ላይ እናንተ ሌተር ዴቨሎፕመንት ብዙ ነገር እንዳላችሁ ሁሉ ከእግዚአብሔር ስራ የተነሳ ከብዙ ነገሮች የተነሳ ሌተር ዴቨሎፕመንቶች አሉ። ያን እቀበላለሁ፣ ግን ከሩቴ የተቆርጬ አይደለም ይልሃል። እና አንዳንድ ጊዜ ሆን ተብሎ ይሁን አይሁን አላውቅም፣ ግን የሆነ ስዕል መሳል ይፈልጋል። በቃ ኤቭሪቲንግ ዋት ዊ አር ዱይንግ ምንም አይነት ፓትሪስቲክ ኤቪደንስ እንደሌለው የአባቶች ኤቪደንስ እንደሌለው አድርጎ የመሳል ፍላጎት አለ። በአንድ በኩል አትሊስት እኔ ቅድም የተናገርኩት ነገር አለ። አሁን ሌተር ዴቨሎፕመንቶችን እንዴት ነው የምናያቸው? እውን ሁሉንም ነገሮች እንቀበላለን? ለምንድነው አይከን ቬነሬሽን ማንቀበለው? የሚቀበሉ አባቶች እኮ አሉ። ለምንድን ነው በጣም ኤክስፓንድድ የሆነ ሜሪዮሎጂን ማንቀበለው? በ6ኛው በ5ኛው መቶ ክፍለ ዘመን እኮ እነ ኤፍሬም አሉ። ይኸው እዚህ ያለ እነ ኤፍሬም ዘሶርያዊ አሉ። እነ ሴቨረስ ኦፍ ዚአንቲዮክ አሉ። ለምን አትቀበሉም? 6 ሴንቸሪ ላይ ያሉት 5 ሴንቸሪ ላይ ያሉት ለምንድነው ሌተር ዴቨሎፕመንት ከተባለ የሆነ አንድ አባት በሆነ ጉዳይ ላይ 4th 5th ሴንቸሪ ላይ የሚናገሩን አብረን ለምን አልወሰድ ነው? ዮሐንስ አፈወርቅን የምጠቅስ ከሆነ ዮሐንስ አፈወርቅ የሚያምነውን ሁሉንም ለምን አታምንም? ለምን ሁሉንም አትቀበልም? አባቶችን የምናይበት መንገድ ክሪቲካል ሌንስ አለ ማለት ነው። ኢቫሉዌት የምናደርግበት መንገድ አለ ማለት ነው። ሌተር ዴቨሎፕመንቶችን አትሊስት በመጽሐፍ ቅዱስ መነጽር እናያለን ማለት ነው። ምን ማለት ነው? ሚኒማው ኦር ሚኒመም መስፈርቱ ሜዥርመንቱ አትሊስት ባይብል ነው ማለት ነው። ባይብል ላይ ኮንፊውዝ የማያደርጉ ክሊር የሆኑ ነገሮችን አትሊስት አንድ ሰው ከያዘን የሚኒመሙን አሟልቷል ብዬ ነው የማስበው። ከዛ በኋላስ ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ የተሻሉ የሆኑ ነገሮችን ዴቨሎፕ ያሉ ነገሮች ያደረጉ ነገሮችን ኢትስ ኦኬ። ጳውሎስ በአህያና በመርከብ በሆነ ፌሪ በጀልባ ወንጌል የሚሰብክ ከሆነ አሁን አንተ በአውሮፕላን ብትሰብክ እኔ በአውሮፕላን ለምን ሰበክ እንደ መጽሐፍ ቅዱስ አይደለም እንደ ሐዋርያት ሥራ አይደለም አልልህም። ግን አንተ በአውሮፕላን ስለሰበክ በአህያ የሰበከውን ሰው ትክክል አይደለም በአውሮፕላን ነው መሰበክ ያለው ብለህ ከዚህ አሁን አንተ ዴቨሎፕ ያደረግከውን የሆነ ትራዲሽን እንደ መለኪያ ወስደህ ወደኋላ ሄደህ አባቶችን ወደኋላ ሄደህ መጽሐፍ ቅዱስ ላይ ያሉ ኤክስፒሪየንሶችን የምትለካ ከሆነ ትክክል አይደለም ነው። አንደኛ ይሄ እኮ በፍጹም አይሆንበት ምክንያት እኮ ግልጽ ነው። አንደኛ የእነሱ ሂስቶሪካል ኮንቴክስት እና የኛ ሂስቶሪካል ኮንቴክስት እኮ አንድ አይደለም። እነሱ ፋይት ሲያደርጉበት የነበሩ የስተት ትምህርትና ሌላ ኤክስፒሪየንስ ለምሳሌ ኖስቲሲዝም መልኩን ቀይሮ አሁን ቢኖርም ግን ማርሲዮን እኮ አሁን በህይወት የለም። ሞንታኒስቶች እኮ አሁን በህይወት የሉም። ትሪፎ እኮ ከጀስቲን ጋር የተከራከረው ትሪፎ እኮ አሁን የለም። ኖስቲሲዝም እኮ በዛ መልኩ አሁን የለም። እነ ሴሬንቴስ እኮ አሁን የሉም። ዘሆል የአባቶች ስራዎች እኮ የሆነ ሂስቶሪካል ቴዎሎጂካል ኮንቴክስት አላቸው። እነሱ እኮ ክሪድም ሲያዘጋጁ ጉባኤም ሲያካሄዱ ኮንፌሽንም ሲቀርጹ የራሳቸው የሆነ ሂስቶሪካል ኮንቴክስት አላቸው። ሉተር ሶላ ሲል እኮ የዛሬ 500 ዓመት በኋላ ያለውን ኮንቴክስት አስቦ አይደለም። በዘመኑ ከነበረው ከሮማን ካቶሊክ ጋር የተያያዘ እኮ ነው እንዴ። እኛ እኮ ወደዚህ ስናመጣ ሆልሴል እኮ አይደለም። ሆልሴል አዶፕሽን እኮ አያስኬድም። የኛ ትራዲሽን፣ የኛ ቻሌንጅ፣ የኛ ጥያቄ፣ የኛ ቋንቋ፣ የኛ ትውልድ፣ የኛ ሴናሪዮ ኮምፕሊትሊ ይለያል። ፋንዳሜንታሉን ነው እንጂ ሚስ ማድረግ ማንችለው ሌሎች ነገሮችን እኮ ዴቨሎፕ ማድረግ እንችላለን፣ ሞዲፋይ እኮ ማድረግ እንችላለን። በጣም ይሄ ፋላሲ ኦፍ ፕሮክሲሚቲ ይባላል። አንዳንድ ጊዜ የሆነ በጣም ወደ ኤንሸንት ስለቀረቡ አሪዮስም እኮ ለኤንሸንቱ ቅርብ ነው። መቅዶኒየስም እኮ ለኤንሸንቱ እኮ ቅርብ ነው። እነ ዩቲከስም እኮ ለኤንሸንቱ ቅርብ ነበሩ። አንተ ከዩቲከስ ትሻላለህ ማለት ነው አይደል? ግን ዩቲከስ ደግሞ ለጥንቷ ይቀርባል።
ቅርበትም እኮ አንዳንድ ጊዜ የትክክለኛነት ምልክት አይደለም። ቅርበት እኮ መለኪያ አይደለም። ይሁዳ እኮ ከጌታ ጋር ማዕድ ጋር ነበረ። ጴጥሮስ እኮ ሴንትራል ኮሚቴ ውስጥ ሲሲ ውስጥ ነበረ እኮ የአሕዛብን መዳን ለመቀበል እስከ መጨረሻው እየተተናነቀው ነው የሄደው። አንዳንድ ጊዜ መንፈሳዊ ነገር ሜጀር የምናደርግባቸው ስታንዳርዶች ፍላውድ ናቸው። ለምንድነው በጣም እንደዚህ የሚሆኑት? ሂስቶሪካል ኮንቴክስት ሚስ ስለምናደርግ ነው። የእነሱን ኮንቴክስት የእነሱን ችግር ለእነሱ ተነሳው እኛ ታይምለስ ትሩዝ ነው የምንወስደው፣ ዘመን ዘለል እውነት ነው የምንወስደው። ሞዲፋይ ነው የምናደርገው። ሞዲፋይ የማናደርገው ፋንዳሜንታል ቲችንጉን ነው። ፋንዳሜንታል ቲችንጉን ነው እኛ ሞዲፋይ ማናደርገው። እኔ ሆልሴል አዶፕሽን ዝም ብሎ የጅምላ ግዢ አብረህ ይዘው የምትመጣው ነገር ለአንተ ላይገጥም ይችላል። አንዳንድ ጊዜ ምን ይመስለኛል የሳኦልን ትጥቅ ለብሶ ዳዊት ወደ ጦር ሜዳ ለመሄድ እንደሞከረው ይመስለኛል። መጥፎ እኮ አይደለም፣ ኃጢአት እኮ አይደለም። ሳኦልም ቢሆን እኮ ለድሉ አስተዋጽኦ ያደርጋል ብሎ ነው ለዳዊት እየሰጠው ያለው። የዳዊት ኤክስፒሪየንስ፣ የዳዊት እድሜ፣ የዳዊት ሳይዝ እና የሳኦል ግን አንድ አይደለም። የዳዊት ልምምድ እና የሳኦል ልምምድ ግን አንድ አይደለም። ወንጭፍ የያዘው ልጅ ለምን ትንቀዋለህ ነው ጥያቄ። ለምንድነው ጋሻና ጦር ካለበሰ የምትለው? ልክ ነህ እኮ ጋሻና ጦር እኮ መጥፎ አይደለም፣ ግን ወንጭፉም ይሰራል። ግን በወንጭፉም ኤክስፒሪየንስ አድርጓል። አንዳንድ ጊዜ የምናመጣቸው ትራዲሽኖች፣ ትውፊቶች የዘመናቸውን ጥያቄ፣ የዘመናቸውን ችግር፣ የዘመናቸውን ሁኔታ መልስ የሰጡ ስለሆኑ ከእነሱ ስንወስድ በጥንቃቄ ነው መውሰድ ያለብን። ለእኛ እንዴት ይገጥማል? ለእኛ እንዴት ይሆናል? ኦኬ ከሆነ ምንም ችግር የለውም እኮ እኛ እኮ ምንም ችግር የለብንም እኮ ከእኛ ጋር አብሮ ከሄደ እኮ ምንም ችግር የለውም። ዛሬ እኮ በቴሌቪዥን ሳይቀር እኮ ሰው ንስሐ እየገባ ነው። በሚዲያ እኮ ሰዎች እኮ ኦንላይን እኮ እዚህ በቲክቶክ በአካል ማይገናኙ ሰዎች እኮ ንስሐ እየገቡ እኮ ነው። በኮሮና ጊዜ እኮ ቸርች ቨርቹዋል ሁና ነበር፣ ኦንላይን ቸርች ሁና ነበር እኮ። በጥቁር በብላክ ዴዝ ጊዜ እኮ በዩሮፕ እኮ ቤተክርስቲያን ኮሚዩናል ገጽታውን አታ ነበረ ፎር አባውት ዲኬድስ። እኔ መለኪያዎቻችን አንዳንድ ጊዜ አትሊስት አግሬሲቭ እንኳ ባንሆን ነው። እኔ ኦኬ ከዚህ እንማር፣ ከአፖስትል ክሪድ እንማር፣ ከኮንስታንቲኖፕል ክሪድ እንማር፣ ከናይሲያን ክሪድ እንማር ምናምን ኢትስ ኦኬ፣ ከቸርች ታሪክ እንማር ኢትስ ኦኬ። እሺ ይሄ አሁን አፖስትልስ ክሪድ ኢቮልቭ እያደረገ ነው የመጣው። ለምሳሌ ወደ ሲኦል ወረደ የሚለው በጣም በቅርብ የተጨመረ ነው። በቅርብ መጀመሪያው ላይ የለም። ኦልድ ሮማን ሲምቦል ባፕቲዝማል ሲምቦል ክሪድ ሲባል አልነበረም። ናይሲያን ክሪድ ላይ ወደ ሲኦል ወረደ የሚል የለም። ሪሰርች የሚፈልግ ነገር፣ ጥናት የሚጠይቅ ነገር፣ ታሪካዊ ዳራ መፈተሽ የሚጠይቅ ነገር ነው ማለት ነው። እሺ አሁን ለምሳሌ አንድ በጣም የሚያስቅ ነገር ላንብብላችሁ። እነ ሲሪል እነ ሂፖሊተስ የጻፉትን ማለት ነው። ከፈለጋችሁ የኒሲያን ፋዘር ቮሊዩም 2 የፊሊፕ ሻፍን ሰረሞኒስ ኦፍ ባፕቲዝም ኤንድ ክሪዝ የሚለውን መጽሐፍ ማንበብ ትችላላችሁ። እንደዚህ ይላል። the first act was the renunciation of the devil and all his works። የሰይጣንን ስራ መካድ፣ ስራውን መካድ፣ ሰይጣንን መካድ ያስፈልጋል ይላል። This as described by Tertullian, but Tertullian was done first in the church under the hand of the bishop and again immediately before entering the water. ይልና first ይላል you entered into the outer chamber of the baptistry. outer chamber ላይ ትቆማለህ። ዜን ይላል facing towards the west፣ ፊትህን ወደ ምዕራብ ዙር ይላል። ወደ ሰሜን ቢል ጠራጠረው ነበር ባይዘው ፊትህን ወደ ምዕራብ መዞር አለበት ይላል። ይሄ ሰው በቅንፍ as the region of darkness ይላል። ምዕራቡ የጨለማ ሲምቦል ነው ተብሎ ሰውየው ፊቱን ወደ ምዕራብ እንዲዞር ይደረጋል። Ye heard the command to stretch forth your hand። እጅህን ከፍ አድርገህ ትዘረጋለህ ይላል። እጅህን ከፍ አድርገህ ጸልይ ይላል ይባላል እኛ ጋር።
ዝም ብሎ ከመሬት ተነስቶ የሚባል ነገርም አልነበረም ማለት ነው። ከዛ ምን ይላል? and as in the presence of Satan ልክ ሰይጣን በአካል የተገኘ ያህል renounce him ይላል። ልክ አጠገብህ እንደምታየው ሆነ ሰይጣንን ካድ ይላል። እክድሃለሁ ብለህ ተናገር ይላል። ኦኬ። ከዛ ደግሞ ፕሮፌሽን ኦፍ ፌዝ ላይ ለምሳሌ አፍተር ዘ ሪነንሴሽን ኦፍ ሳታን ሰይጣንን ከካደ በኋላ ደግሞ ይላል ዘ ካንዲዴት ይሄ እንግዲህ ወደ ጥምቀት ወደ ድነት ምናምን የሚመጣው ሰው ተርን ቱ ዘ ኢስት ይላል፣ ወደ ምስራቅ ደግሞ ይዙር ይላል። ኤንድ እንዲህ ይበል ኤንድ አይ አሶሺየት ማይሰልፍ ሱን ታሶማይ ሱን ቱጌዘር ዊዝ ማለት ነው። ኤንድ አይ አሶሺየት ማይሰልፍ ዊዝ ክራይስት ሰይጣንን እክዳለው ከክርስቶስ ጋር እተባበራለሁ። ሊትራሊ ነው ይሄ የሚለው ሊትራሊ። እንደውም ድምፁን ጮክ አድርጎ ተርኒንግ ፍሮም ዘ ዌስት ከምዕራብ ዞራለሁ ወደ ምስራቅ ወደ ብርሃን ፊቴን አዞራለሁ ይላል። አሁን ይሄ እኮ ምንም አፖስትልስ ክሪድ ላይ የለም፣ ናይሲያን ክሪድ ላይ የለም፣ ኤኒ ክሪድ ላይ የለም። እና አንድ ጊዜ ዴቨሎፕ ያደረጉ ነገሮች ቆንጆ ናቸው። ለምሳሌ ሪፎርሜሽኑን አሁን በጣም የምወደው ከክሪድ ይልቅ የእርሊ ክሪዶችን በተለይ ኮንፌሽን በጣም ኮንፌሽናል ለመሆን ኮንፌሽኖችን ለማዘጋጀት የእምነት አቋማቸውን ሁሉም ማለት ነው ኦልሞስት በጣም በቃ ሁሉም ማለት ይቻላል ቆጥረን ማንጨርሰው በሉትራን ትራዲሽን፣ በሪፎርምድ ትራዲሽን፣ በአንግሊካን ትራዲሽን ኮንፌሽኖችን ለማዘጋጀት ከፍተኛ ጥረት ይደረጋል። ለምን? ስታንዳርዳይዝ ለማድረግ፣ መስመር ለማስያዝ፣ ፎርማላይዝ ለማድረግ፣ እምነታችን መስመር እንዲይዝ፣ ምናምነውን እንድናቅ፣ አቋማችንን እንድናቅ፣ መማር ማጥናት ማስተካከል እንድንችል። ኢትስ ኦኬ፣ ምንም መጥፎ ነገር አይደለም እሱ። ኮንፌሽናል ብንሆን ቆንጆ ነው። ኮንፌሽናል መሆን መጥፎ አይደለም። አንዳንዶች ግን ኮንፌሽንን ራሱ እንደ ኢንስፓየርድ ወርድ ኦፍ ጋድ ነው የሚያዩት። በጣም ግራ እስኪገባኝ ድረስ ማለት ነው። ሊታረም ሊከለስ ሊሳሳት የማይችል ይመስል ወደኋላ ነው መመለስ ያለብን። ኦኬ፣ ወዴት ነው ወደኋላ? ወደ 16ኛው መቶ ክፍለ ዘመን። ጥሩ እኮ ነው። አንዳንድ ጊዜ ወደኋላ ቆይ እስኪ ወደኋላ እንመለስ ሲባል እኔ አንድ ነገር ልንገራችሁ። ባለፈው አንድ ጓደኛ ጋር እዚህ ቲክቶክ ጋር ስናወራ ነበር። እዚህ እኮ ዝም ብለን አልደረስንም። በነገራችን ላይ ከ16ኛው መቶ ክፍለ ዘመን በኋላም እኮ በሪፎርሜሽኑ ላይ ብዙ ነገር ተሰርቶ ብዙ ነገር ተጨምሮ ኢንስቲቱሽናላይዝድ ሆኖ ብዙ የሉትራን የሪፎርምድ ስኮላርስ ብዙ ጥናቶች አድርገው ብዙ ስራዎችን አድርገው ብዙ ውጤት መጥቶ እኮ ነው እዚህ የደረሰው። ወደኋላ ምን ሄድ ይሄን ሁሉ ውጤት ቮይድ አድርገን ነው ከ16ኛው በኋላ እንመለስ ቢባል ሪፎርሜሽኑን ቮይድ ነው የምናደርገው? ሜዲቫል ፔሪየድ ውስጥ እንግባ እንዴ? 16ኛውን ራሱ ጥለህ እኮ ወደኋላ ስትሄድ እኮ ወደ ተለመደው ዳርኬጅ ወደ ምንለው ወደ አስቀያሚው ሜዲቫል ፔሪየድ ውስጥ እኮ ነው የምትገባው። ዝም ብሎ እኮ ወደኋላ አይኬድም እኮ። ለምንድን ነው እዚህ የደረስነው? እንዴት እዚህ ደርሰን ነው ዝም ብለን ወደኋላ ምን ሄደው? ቢውልድ አፕ ያደረገውን ነገር በአዲስ እንዴት እንጀምራለን? የተለፋበትን ብዙ የተደከመበትን ውጤት ያመጣበትን ቤተክርስቲያን ያደገችበትን ቤተክርስቲያን እዚህ ደረጃ የደረሰችበትን ስንሄድ እንኳ ወደኋላ ክሪቲካሊ ነው፣ ኬርፉሊ ነው፣ አፕሪሺየት አድርገን ነው። ይሄ ዳሜጅ አድርገን አልቀበለውም፣ አልፈልገውም፣ ስህተት ነው፣ ኢንቫሊድ ነው፣ በቃ በጣም አሲምፕል አዛት እና ምና አይምሯችን ላይ ራሱ
አንደኛ እኔ የሚመስለኝ እኔ የታሪክ እውቀታችንም አሁን በሁለተኛ ዓለም ጦርነት በ17 በ18 በ19ኛው በህንድ በቻይና በአፍሪካ በተለያዩ ሀገራት ሚሽነሪዎች የከፈሉትን ዋጋ፣ አብያተ ክርስቲያናት የደረሱበትን ደረጃ፣ ቸርቾች የደረሱበትን ደረጃ፣ የተከፈለውን ዋጋ፣ የተሰራውን ስራ አለማወቅና አፕሪሺየትም አለማድረግ ነው። የሆነ ቦታ ላይ ተቸክሎ መቅረት ይመስለኛል። እና ይሄ ትክክለኛ ነገር አይመስለኝም። እንማማር፣ ከታሪክ እንማር። ኢትስ ኦኬ፣ ኦፕን ነን። ቼክ እናርግ የምናደርገውን ነገር፣ የምንጸልየውን ነገር፣ የምናስተምረውን ነገር፣ የምንማረውን ነገር፣ የምናስጸልየውን ነገር ቼክ እናርግ። ኢትስ ኦኬ። በጣም ይሄ በትህትና ማለት ነው። በጣም ኬርፉሊ ቲክቶክ ላይ መጥቶ ከማስተማር ይልቅ ከማስረዳትና ማስረጃ አቅርቦ ሂስቶሪካሊ ያለውን ነገር አሳይቶ ፕሮፐርሊ በአራቱም አቅጣጫ ያሉትን ቪዎች ኢንተርቴን አድርጎ ኮንሲደር አድርጎ አፕሪሼት አድርጎ ከመናገር ይልቅ የሆነ በቃ ዘንጠል አድርገን ስህተት ነው ተሳስተዋል እንደዚህ ነበር እንደዛ ነበር ብሎ መናገር ቀላል ነገር ነው የሚመስለኝ። ቀላል ስራ ነው የሚመስለኝ። በጣም ቀላል ስራ ማለት ነው። ብዙ እውቀት ማይጠይቅ፣ ብዙ ልፋት ማይጠይቅ፣ ብዙ ድካም ማይጠይቅ ነገር ነው እና የተደከመበትን ነገር አፕሪሼት ማድረግ፣ ፍሬ ያፈራን ነገር፣ ውጤት ያመጣን ነገር ሀምብል በሆነ ቢግኒንግ፣ ሀምብል በሆነ ስታርት የሰዎች ህይወት ተለውጠዋል። ሰዎች ይሄንን ኮንፌስ አድርገው በህይወታቸው በስለው አድገው አገልጋይ ሆነዋል። የቸርች ቄሶች ሆነዋል። የሲኖድ ፕሬዚዳንቶች ሆነዋል። የቸርች መጋቢዎች ሆነዋል። ዘማሪዎች ሆነዋል። ለብዙዎች ህይወት መለወጥ ምክንያት ሆነዋል። ምናልባት ለእኛ መዳን ምክንያት የሚሆኑ ሰዎች ዛሬ እንደዚህ የናቅናቸው የመጡበትን የተናዘዙትን የተቀበሉትን የሄዱበትን መንገድ ሪዲክል ያደረግናቸው ሰዎች ሊሆኑ ይችላሉ። እኛ አገልጋይ እንድንሆን እኛ እንድንድን ምክንያት ይሆኑ። በቃ እንደዚህ ነው ኢንቫሊድ ነው ምናምን የምንላቸው ሰዎች በመዝሙራቸው አጋንንት የሚጮህባቸው ሰዎች ናቸው። በወንጌል ምክንያት በእስር ቤት ሲማቀቁ የነበሩ ሰዎች ናቸው። የእነሱን ጸሎት፣ የእነሱን የጌታ እራት፣ የእነሱን አምልኮ የምታውቃላቸው ሰዎች ማለት ነው። እና ጀግና ጀግና መጫወት ትክክል አይደለም። ሀምብል መሆን ጥሩ ነው። መረጋጋት ጥሩ ነው። ማደናገር እውቀት አይደለም። እንደ አበያ በሬ ዝም ብሎ በረቱን መረበሽ ጥበብ አይደለም። የሚያንጽ ነገር አይደለም። ቀስ ማለት በጣም ጥሩ ነው። የምናስደስተው ሰው ካለ ያ የምናስደስተውን ሰው በዚህ መንገድ አናንጸውም። ሰዎች የሚታነጹበት መንገድ አይደለም ይሄ። እኛ እኮ ሪሰርቾችን እንሰራለን እንድንተራረም። በአካዳሚያ እኮ ብዙ ነገር ይባላል። መጽሐፍት እኮ ይጻፋሉ። ሀምብል በሆነ መንገድ ቤተክርስቲያን ራሷን እንድታይ እንድትሞገት። እሺ መጽሐፍ ጽፈ ሪሰርች ሰርተ አርቲክል አቅርበ ጆርናል ቡክ ቻፕተር ኮንትሪቢዩት አድርገ የሪሰርች ውጤትህን የዓመታት ሪዲንግህን አቅርበ ደግሞ በፒር ሪቪው ኮንቪንስ የተደረግበትን ነገር ብታቅርብ እሺ ኦኬ፣ ያጠናሁት ጥናት ነው፣ ሪሰርች የደከምኩበት ነው፣ ይሄ ነው ክፍተቱ፣ ፕሮፖዛሌ ነው፣ እንወያይበት። ታትስ ሶ ወንደርፉል። እዚህ ምስኪን በቃ በስራ ደክሞ ውሎ መጽሐፍ ቅዱስ እንኳን ለማንበብ ስንት ችግር ውስጥ ያለበትን እዚህ ቲክቶክ ላይ ምናምን ያለን ምስኪን ህዝብ አወናብደን ጀግና ልንባል ነው? አክሊል እንትን ልንል ነው እንዴ? እዚህ እኮ መማማር ነው ያለብን። እዚህ እኮ በትህትና ነው መነጋገር ያለብን። እዚህ እኮ ቀስ ብለን እንደው ዙሪያ ገባውን አይተን ነው መተናነጽ ያለብን እኮ። በጣም ጥንቃቄ ማድረግ ይኖርብናል። እና ደግሞ የሆነ ጥንቅቅ እልቅ ያለን ነገር እንደተቃወምን ምንም ኢሹ ያልሆን አሁን አፖስቶሊክ ክሪድ ላይ እኮ
እንደው የአሊስተር ማግራዝን መጽሐፍ እንኳን አንብቡት። አፖስቶሊክ ክሪድ የሚል መጽሐፍ አለው። ታሪክ እኮ አለው። ከየት እንደመጣ አይታወቅም። አንቀጾቹ የትኞቹ ትክክል ኦቴንቲክ የትኞቹ አይሆኑ አናቅም። ግን በቤተክርስቲያን ታሪክ ውስጥ ግልጋሎቱ ላይ ውሏል፣ ጥቅም ይሰጣል። እኛስ ከሰማይ እንደወረደ ኮንፌሽን ቡክ ኦፍ ኮንኮርድ ከሰማይ እንደወረደ ከመጽሐፍ ቅዱስ ሁሉ ጋር እኩል አድርገውታል። አግሪመንቴ ነው፣ ስምምነቴ ነው፣ የማልኩበት ነው፣ ቃል የገባውበት ነው። አይ መጽሐፍ ቅዱስ እንደዚህ ይላል፣ እኔ መጽሐፍ ቅዱስ እንቀበላለሁ፣ መጽሐፍ ቅዱስ እንደዚህ የሚለውን ነው መጀመሪያ እዛ ላይ ነው የምቆመው። ኖ ኖ ኖ፣ የኮንፌሽኔ ነው ከዛ ስክሪዴ ነው። መጽሐፍ ቅዱስ ውስጥ ያሉ ነገሮች ክሪዳችን ናቸው። ዘዳግም ምዕራፍ 6 ቁጥር 4 ለእኔ ክሪድ ነው። ነገር ግን እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው። አሜን። በፍጹም ኃይል በፍጹም ነፍስ እሱን ብቻ አምልክ። በቃ ለእኔ ክሪድ ይሄ ነው። ኢትዮጵያዊ ጃንደረባ የእግዚአብሔር ልጅ እንደሆነ አምናለሁ። እንዴ አንተማ በቃ ጨረስክ። በቃ ለእኔ ክሪድ ይሄ ነው። የእምነታችን ሐዋርያ ሊቀ ካህናት የሆነውን ኢየሱስን ተመልከቱ። በቃ ክሪዴ ነው ይሄ። ፊልጵስዩስ ምዕራፍ 2 ከ5 እስከ 11 ራሱን ዝቅ አደረገ፣ የባሪያ መልክ። ክሪዴ ነው ለእኔ። ያለ 800 ዓመት 500 ዓመት የፈጀ ሲሰረዝ ሲደለዝ ሲጨቃጨቁበት 50 ዓመት ሲወያዩ፣ አሁን የኒቅያ ጉባኤ 50 ዓመትን የፈጀው 381 ላይ ኮንስታንቲኖፕል ላይ እስኪገናኙ ድረስ ስታንዳርዳይዝ ዶክመንቱ ነው እንኳ አልወጣም። መጥፎ አይደለም፣ በታሪክ ውስጥ ያለ ነገር ነው። እንደ መጽሐፍ ቅዱሳዊ ቃላት ልክ እነ ጴጥሮስ እንደተጠቀሙበት፣ ልክ ዮሐንስ እንደተጠቀምበት፣ ልክ ጳውሎስ 4 የወንጌል ሚሽነሪ ጉዞዎችን ሲያደርግ ያችን አፖስትልስ ክሪድን በደረት ኪሱ ይዞ ያችን እያስባለ ጌታን እንዳስቀበለ አድርጎ አስመስሎ እኛ ደግሞ በጣም ኤሊየን ፍጥረት እንደሆነ ፔንቴኮስታል እንላለን። ፔንቴኮስታል ብለን ሙሉ ወንጌሉንም መሰረተ ክርስቶስንም በቃ ሁሉንም አብረን በአንድ ቦክስ ውስጥ እንደሆነ ባለም በቃ የሆኑ ግሩፖች ያሉ እናስመስለዋለን። የሆኑ ግሩፖች በቃ የሆኑ አንዳንድ ሰዎች አይምሯቸው ላይ ሙሉ ወንጌልን ብቻ ነው የሚያስቡ። አንዳንድ ሰዎች አይምሯቸው ላይ አርነት፣ ገነት፣ ጉባኤ እግዚአብሔርን ያስባሉ። ዛሬ ኢትዮጵያ ውስጥ ፔንቴኮስታል ያልሆነ ቸርች የለም፣ መካነ ኢየሱስን ጨምሮ በይፋ ዶክመንታቸው ላይ ያስቀመጡት ነገር ነው። ዛሬ እኔ ጦር ኃይሎች ሙሉ ወንጌል አገልግሎት ነበረኝ ተጋብዤ፣ የሚገርም የጸሎት ጊዜ ነበረን። ብዙ ከአቅራቢያ ያሉ ቸርቾች መጥተው ነበረ። ስንጸልይም ቃል ሳካፍልም በጣም የሚገርም ጊዜ ነው የነበረን። በጣም ተአምር የሚባል የድሮ ሙሉ ወንጌል ጦር ኃይሎች ሙሉ ወንጌል ተመለሰ እንዴ እስክንል ድረስ የእግዚአብሔር መገኘት የሚገርም ነበር። እና እኛ የምንጽናናበትን የምንደሰትበትን የማይናወጥ በልባችን ላይ ጽኑ የሆነ ምስክርነትን የሚሰጠን የመንፈስ ቅዱስን ስራና መገኘት እናውቀዋለን። ይህንን ኢንተርቴን እናድርግ፣ ይህንን አፕሪሺየት እናድርግ፣ ይህንን ቫሊዩ እናድርግ። ከዛ በኋላ እንማማራለን። ተባረኩ። ኤፋ ሶሪ ስላስረዘምኩ። ተባረክ ብዬ። አይ በጣም ቆንጆ ነገር ነው እየተናገርክ የነበረው ብዬ። እኔ ባትጨርስ እያልኩ ነው የጨረስከው። ተባረክ። ጌታ ኢየሱስ ይባረክ። እስቲ እኔ ከማውራት ከጀመርኩ አላቆምም። ስለዚህ በቀጥታ ብሰጥ ነው የሚሻለው ወደ ጎን። አስችዬ እንትን በግላችሁበት መሰረት ልስጣችሁ። አስችዬ ጎሄድ ሂዱ። እኔ አሁን ነው የገባሁት ስራ፣ ትንሽ ጊዜ ነኝ አለው። ግን ልስማ፣ ሲመቸኝ ምልክት እሰጣለሁ። እሺ አስችዬ ወንድምነት ቀጥል አለቤካ። አይ አስችዬ አውሩ። ግን ትላንትና አስችዬ ያልኩት ኦኬ። ትላንትና ለምሳሌ 2 እህቶች ጌታን ተቀብሏሉ እኔ ጋ በውስጥ ማለት ነው። ስለዚህ እኔ ጌታን ሳስቀብላቸው እኔ ያልኩት ነገር በእነኛ ሰዎች በኩል በቃ ሙሉ አይደለም ማለት ነው። ስለዚህ ግማሽ ጌታን የተቀበሉት ነው የሚባለው ወይም ደግሞ ከነሱ ነው። ላይክ ለምሳሌ ኤያስ ይሄ ልክ ነው ምናምን ተብሎ ማንፈቀድ ሲጀመር ማንፈቀድ ጌታ እንዲቀበሉ እንትን ነው ተብሏል እኮ። ምንድነው አማርኛው ቃል? ማፌዝ ነው። እነሱን ጌታን ተቀበሉ ማለት እኮ ተብለሃል።
ያ እኔ ገርሞኝ ማመንፈቅ ይባላል። እንዴ የምሬ ነው የምልህ፣ በጣም ገርሞኛል። ለምሳሌ በቃ በጣም ሾርት ነበር እኔ ያልኩት። በቃ ሴጣንን ክጃለው፣ ስጋና መሻቱን ከክፉ ስራ ጋር እክዳለሁ ምናምን ብዬ ነው ያስኳድኳቸው። በቃ አለቀ። ከዚያ ደግሞ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ አምናለው፣ ስለ ኃጢአቴ እንደሞተ እንደተቀበረ፣ በሶስተኛ ቀን እንደተነሳ፣ ደግሞ ወደ እግዚአብሔር አብ እንዳደረገ፣ ዳግመኛ ደግሞ በሕያዋንና በሙታን ሊፈርድ እንደሚመጣ አምናለሁ ምናምን። በቃ ኢትስ ቬሪ ሾርት። እና ታዲያ በአንዲት ጥምቀት አምናለሁ እያልኩ ልቀጥል? እንዴት ነው ኤብዬ? እነሱን ካልከተትኩ ካላስገባው እነኚህ ሁለቱ እህቶቼ ወደ እግዚአብሔር መንግስት አልተጨመሩም ማለት ነው። አንዳንድ ሰዎች እንደዛ ነው። በቃ ክሪዶቹን ጠቅላላ በሻንጣ ይዘህ ቁጭ ማለት አለብህ። ላይፍ ላይ አንብበህ እስክጨርስ ድረስ ሰውየው ወደ ጌታን ሳይቀበል ይሞታል። እኔ በጣም ነው የሚገርመኝ ባይተ ኤኒሃው ግን እሺ፣ ለምሳሌ እንደውም ወንድምየው አንተ በዚሁ ሄድበት። ለምሳሌ የሐዋርያት ሥራ ምዕራፍ 11 ላይ ብዙ አይሁድ ክርስቲያኖች በጌታ አምነው ወደ ጌታ መንግስት ወደ ጌታ ዘውሪው ነበር ውጭስ ወደ ጌታ መንግስት ይጨመሩ ነበር አይደል? እጅግ በጣም ብዙ ቁጥር የሚሆኑ እነኛ በጠቅላላ ስፔሻሊ ቅድም እንዳልከውም ከ3ኛው ክፍለ ዘመን በኋላ ያሉትን እንደውም 4ኛ ክፍለ ዘመን ይመስለኛል ከቢ ሌክቸርም ስለሆነ ሞር እናንተ ሌክቸሮች ናቸውና ሌክቸር ስለምታደርጉ በየዩኒቨርሲቲ ምናምን ነገር እናንተን ትራለችው። ለምሳሌ በቅድም እንዳልኩ የሐዋርያት ሥራ ምዕራፍ 11 ላይ ያሉት ብዙ ክርስቲያኖች አይሁዶች ማለት እነዚህ ሰዎች ባሉት መንገድ ነበር እንዴ ጌታን ሲቀበሉ የነበሩት? ኦኬ ነበር እንዴ? እንደዛ ከሆነ በቃ ቅድም እንዳልከው ሐዋርያት ሥራ ምዕራፍ 11 ላይ በጠቅላላ እንደውም የሐዋርያት ሥራ ምዕራፍ ላይ የተነሱት እነዛ ማለት ወደ ጌታ የተጨመሩትን እነኛ በጠቅላላ ነፍሳቶች ስለዚህ ወደ ጌታ አልመጡ ማለት ነው። ሰው እነሱን የሙታን ቅስቀሳ ነው መደረግ ያለባቸዋል። ተነሱ ተነሱ ተነሱ፣ ልክ አይደለም፣ ጌታ የተቀበላችሁበት መንገድ ሙሉ አይደለም እየተባሉ እየተቀሰቀሱ እንደገና ጌታን ማስቀበል ይኖርባቸዋል ማለት ነው። እና እንዴት ምን አሰብክ ኤቢ? የሙታን ቅስቀሳ ምናምን ዘመቻ ብንከፍት አይመስላችሁም? የፍዬ ቀስቅሰናቸው እንደገና እንድናስቀብል ማለት ነው። ምን ነው ዝም ዝም አላችሁ? አይመስላችሁም? እኔ እንደዛ አሰብኩኝና እናንተ ወይ በለ አሁን አትቀልድ። ቀሩ የተባሉትን አንድ ሁለቱን ዛሬ ተቀበልና ጠጣና በሚቀጥለው ደግሞ ሁለቱን እሰጥሃለሁ። ማይክህን ክፈትና እኔ የሚለውን ከኔ በኋላ በል። እሺ፣ ጥያቄ ያለው ሰው ካለ መግባት ይችላል። ጥያቄ ያላችሁ ሰዎች ካላችሁ መግባትና ጥያቄ መጠየቅ ትችላላችሁ። ያው ዘግታችሁ ለገባችሁ ያው ነገሩ ሲጠቃለል ምንድን ነው ይሄ አፖስቶሊክ ክሪድን እንግዲህ የተለያዩ ክሪዶች አሉ እንዳሉ ታውቃላችሁ። እና እነዛ ክሪዶች ሁሉ በእኛ በቤተክርስቲያናችን የታመኑ ናቸው። ያው እንቀበላቸው ክሪዶች አሉ እንደምታውቁት ማለት ነው። እነዛ ክሪዶች ተቀባይነት አላቸው። ግን ሰዎች ኮንፌስ ወደ ጌታ ሲመጡ በእነዚህ ክሪዶች አፖስቶሊክ ክሪዶች ነው ኮንፌስ ማድረግ ያለባቸው የሚለው ተረት ተረት ነው፣ የሰው ተረት ተረት ነው። ልክ ሌላ ገድላት ድርሳናት ምን እንደዛ እንዳለው እንደዛ የሰው ተረት ነው ይሄ ማለት ነው። መጽሐፍ ቅዱስ ማያውቀው ነው፣ በቤተክርስቲያንም ታሪክ ማይታወቅ ነው። እንዳልኩት ክሪዱ ራሱ ያልተጀመረበት የመጀመሪያውና 200 ክፍለ ዘመን የነበሩ አፖስቶሊክ ፋዘርስ ራሳቸው ያልተሟላ ኮንፌሽን አድርገው ነው ጌታን ያገኙትና አልዳኑም አይነት የማለት አዝማሚያ እንደዛ አይነት በጣም ድፍረት የተሞላው የእርጉም ስቴትመንት ነው፣ የተረገመ ስቴትመንት ነው እና ትክክል አይደለም። አፖስቶሊክ ክሪድ ከሁለተኛው ክፍለ ዘመን በኋላ ኦፍኮርስ አፕግሬድ እየተሻሻለ በተለያየ ጊዜ ላይ በቤተ ክርስቲያን ውስጥ አገልግሎት ላይ ነበረ። በጥምቀት ጊዜ ሰዎች ሲጠመቁ እሱን ኮንፌስ ያደረጉ ነበረ እና ሰዎች ወደ ጌታ ሲመጡኛ በባሊ ውሃ ይዘን አይደለም የምንዞረው። ሲመጡ እንዲያምኑ ምን ሪኩዌስት የምናደርገው መጽሐፍ ቅዱስ የሚለውን እንደገና በቀደመችው በቤተ ክርስቲያንም የነበረውን ነው። ያ እንደዛ እንደሚለው እንዲያምኑ እናደርጋለን።
እንደዛ ያመኑ ሰዎች ደግሞ ወደ አጥቢያ ቤተክርስቲያን ሄደው ታውቃላችሁ መንፈሳዊ ትምህርት ይማራሉ፣ ክርስትና ትምህርት ይማራሉ። ከዛ በኋላ ፕሮሰሱን ጠብቀው ወደ ጥምቀት ስርዓት ወደዛ ይሄዳሉ። ሰዎች ግን ይሄ ኮንቨርት የሚያደርጉበት ኮንፌሽን ግን አፖስቶሊክ ክሪድ ነው የሚለው። እሱ እንዳልኳችሁ ተረት ተረት ነው፣ እንደዛ የሚባል ነገር የለም። ማለቴ በመጀመሪያውና በሁለተኛው ብቻ አይደለም። ቆይ ይሄን ምን እያልን ነው ምን እያልን አይደለም፣ እሱ እንዲገባቸው ያስፈልጋል። አንደኛ የተባለ ያለው በመጀመሪያውና በሁለተኛው መቶ ክፍለ ዘመን ኦኬ፣ በመጀመሪያውና በሁለተኛው ክፍለ ዘመን አፖስቶሊክ ክሪድ የሚባለው ሀሳብ ጽንሰ ሀሳቡ የለም ነው፣ ጽንሰ ሀሳቡ የለም። ከሁለተኛው ክፍለ ዘመን በኋላ ግን አፕግሬድ እየሆነ እንዳልኳችሁ በተለያየ ጊዜ ራሱን አፕግሬድ እያደረገ ነበረ እስከ 7ኛው ክፍለ ዘመን ድረስ ምናምን ኦኬ ነበሩ እነዚህ ክሪዶች በቤተክርስቲያን ውስጥ ነበሩ። ሰዎች እነዚህን ክሪዶች ኮንፌስ ያደርጋሉ። ኦፍኮርስ በጥምቀት ጊዜ ወይም ባፕታይዝድ ሲደረጉ ይህንን ኮንፌስ ያደርጉ ነበረ፣ ቀጥሎ ባሉት ክፍለ ዘመን ላይ ማለት ነው። ግን በዛም ጊዜ ቢሆን ይሄ በጥምቀት ጊዜ ነው እንጂ ሰዎቹ ጌታን ሲያገኙ አይደለም። ኦኬ መጀመሪያ ወደ ጌታ ሲመጡ አይደለም ይሄንን ኮንፌስ የሚያደርጉት። ይሄን ልብ ብላችሁ ይሄንን ሁላችሁ ሊገባችሁ ይገባል። ይሄ እስከ መቼ ድረስ ካላችሁ እስካሁን ድረስ 5ኛም 9ኛም 10ኛም ክፍለ ዘመን የሚባል ነገር የለም። አሁን በዛሬ ቀን ስንት ነው እናንተ ጋር በኢትዮጵያ? እንደዚህ ማረድ አሁኗ ሰዓትና ደቂቃ ጀምሮ ሰዎች ወደ ጌታ የሚመጡት በአፖስቶሊክ ክሪድ አይደለም። ኦኬ ይሄንን እንትን በሉ እሺ፣ እንዳትረሱ። ይሄንን አፖስቶሊክ ክሪድ የተባለው ሜንሽን የተደረገው በጥምቀት ጊዜ ሰዎች ኮንፌስ የሚያስደርጓቸው ነው። ከጥምቀት በፊት ስንት ታሪክ አለ። ሰዎች ዝም ብሎ ዘለው አይደለም ውሃ ስር የሚነከሩት። ከዛ በፊት ቅድም የተነሱ ሰፊ ሀሳቦች አሉ። ከዲዳኬ ጀምሮ በርካታ ጽሁፎችን ስናነሳ ነበረ። ከጥምቀት ሴሪሞኒ በፊት ምን ሪኳየርመንት እንዳለው ማለት ነው። እሱ አለ። አንደኛ 2 ነገሮችን ነው እንዳትረሱ ብለው። አንደኛ ይሄ አርጊመንት ተመልሶ እዚህ ከመጣ እዚህ እናንተ ናችሁ በዚህ ጉዳይ ላይ የምታወሩት። እሺ አሙዬ መታል እንዴሽ እችን ብቻ ልበል። 2 ነገር ቆይ ከዛ በፊት ግን ገብተሃል አሙዬ። ቆይ ከዛ በፊት እነ ሮሃማ ምናምን አላችሁ? ሮሃማ አላችሁ? ሮሃማ እሺ አይ ከታች ማያችሁ ልጆች አላችሁ። እሺ ነገኒ ሪቾ ምናምን አላችሁ ከታች። እሺ ሊስን ይሄንን በደንብ ስሙ። ይሄንን ከዚህ በኋላ እኛ አይደለም የምንገባው እናንተ ናችሁ የምትገቡት። ይሄ ሐሳብ ከተነሳ ማለት ነው። ከዚህ በኋላ ይሄንን ሐሳብ የሚያነሳ ከሆነ 2-3 ነገሮችን እንዳታነሱ፣ 2-3 ነገሮችን እንዳትረሱ። አንደኛ አፖስቶሊክ ክሪድ ኦኬ፣ አፖስቶሊክ ክሪድ የሚባለው በመጀመሪያውና በሁለተኛው ክፍለ ዘመን ላይ የለም ነበር። ኦኬ በመጀመሪያውና በሁለተኛው ክፍለ ዘመን ላይ የለም ጨርሶ። ስለዚህ አፖስቶሊክ ክሪድን የግድ ሰዎች ኮንፌስ ሲያደርጉ ኮንቨርት ሲያደርጉ ማለት አለባቸው። ይሄንን የሚሏችሁ ከሆነ የምትጠይቋቸው ጥያቄ ኦኬ በመጀመሪያውና በሁለተኛው ክፍለ ዘመን ላይ የነበሩት አፖስቶሊክ ፋዘርስ ባልተሟላ ኮንፌሽን ነበረው ጌታን የተቀበሉት? እነሱ አልዳኑም ወይስ ደግሞ ያልተሟላ ነበረው የእነሱ ኮንፌሽን? በሉና ጥያቄ አቅርቦላቸው። አዎ ካላችሁ አማትቡና ውጡ። ሰይጣን ናቸው እነሱ ሰዎች ማለት ነው። አፖስቶሊክ ፋዘርስን አልዳኑም ካሏችሁ ወይ ያልተሟላ ኮንፌሽን ምናምን ካሉ አማትባችሁ ውጡ። እነዛ ሰዎች ሰይጣኖች ናቸው። ከዛ በኋላ ንግግር አያስፈልግም። አፖስቶሊክ ፋዘርስ ማለት በቀጥታ ከበጎ ሐዋርያት እንትን ያሉ ናቸው አብዛኞቹ፣ ታውቃላችሁ፣ ከነሱ የተማሩ ሰው። አንደኛው እሱ ነው። ኦኬ ሁለተኛ ደግሞ ቅድም እንዳሳየዋቸው የነበረው መጨረሻ ስንዘጋም በሱ ነው የምናሳያችሁ። ሩል ኦፍ ፌዝ የሚባለው አለ። ሩል ኦፍ ፌዝ የሚባለውን እነማን የቸርች አባቶች እሱን በስፔሲፊክ አድርገው እንዳስቀመጡ አሳይቻቸዋለሁ። በሱ ነው እኛ ሰዎች ወደ ጌታ ሲመጡ እንዲናዘዙ ከኛ ቀጥሎ እንዲሉ የምናደርጋቸው እሱን ነው። እሱ እንግዲህ የቤተክርስቲያን አባቶች ሩል ኦፍ ፌዝ የሚባለውን ስፔሲፊክ አድርገው አስቀምጠዋል። እሱን በሙሉ ነው የምንለው እኛ እንደ ቤተክርስቲያን ነው። ስለዚህ በቀደመችው ቤተክርስቲያንም በመጽሐፍ ቅዱስም ያለውን ነገር ነው የምናደርገው። እሱን ወደ በኋላ ላይ መጨረሻ ላይ እንድትዘጋጁ ነው የምነግራችሁ። ነግራችኋለሁ የት እንደምታገኙት። ኮፒ አድርጋችሁ ትይዛላችሁ።
እና እነዚህ የቤተክርስቲያን አባቶች ስህተት ናቸው ወይ? እነዚህ ነው ኮንፌስ አድርጉ የተባለው እና ትክክል ነው አይደለም ትሏቸዋላችሁ። አይ እነዚህ ትክክል አይደሉም ካሏቸው አሁንም አማትባችሁ እናንተ ሰይጣን ብላችሁ ውጡ። ኦኬ አይ ትክክል ናቸው እነሱ ካሉ ደግሞ በቃ ጨርሰናል ማለት ነው ብሉ። ከቻላችሁ ጌታን እሺ ካላችሁ ጌታን አስቀብሏቸው። የዛኔ ከእናንተ በኋላ እንዲሉ አድርጋችሁ ያንን ጌታን እንዲቀበሉ አድርጓቸው። ሌላው ሶስተኛው እና ማትረሱት ነገር ምንድን ነው? ይሄ አፖስቶሊክ ክሪድ ብለው እነሱ የሚያነሱት ነገር ሰዎች በሚጠመቁበት ጊዜ ውሃ ጥምቀት በሚያደርጉበት ጊዜ ኮንፌስ የሚያደርጉት ነገር ነው እንጂ ከዛ በፊት ልባቸው ሲነካ ጌታን ሲቀበሉ ለጥምቀት በሚያደርጉት ዝግጅት ውስጥ ሁሉ የተነሳ አይደለም እሱ። ስለዚህ ይህንን ሶስት ነገር እንዳትረሱ ማለት ነው። በኋላ እሰጣችኋለሁ። አሁን ሩል ኦፍ ፌዝን የት እንደምታገኙት ቅድም ሁለቴ ጠቅሻዋለሁ። መጨረሻ ላይ እንድትጽፉ ነው ተዘጋጁና እሰጣችኋለሁ። እሱን ነው እኛ ናውዴስ የምንጠቀመው ማለት ነው። እና እሱን እሰጣቸዋለሁ። ተባረኩ። አስዬ አንድ ቁጥር ጽፈሃል ችለሃል መሰለኝ። ምን አሁን የምትናገሩት ነገር እንዳው ሌላውም ሰው የበለጠ እንዲረዳው አጠገበ ካለ ትከፍተዋለህ። አንዴ ባለፈው የተናገረውን ምናልባት አንተ ፊት ለፊት ካለ እንትን አትበለኩ አሉኝ። አሁን ሲነግሩኝ ብዙ ሰዎች አሁን ዘግቼ ነው ትላንትና ነው የሰማሁት። እና አንድ ሃይማኖት መጥተዋል አሉ ስግጥ ፍምስ በል የሚባል እና እንደዚህ አይነት እምነት ተከታዮች ናቸው አሉ አስዬ። እና እንደሱ ከሆነ ደግሞ እኔ ሜምበር ልሆን ነው እነሱን ከከፈትኩኝ እዚህ ማለት ነው። እና የእንደዛ ሃይማኖት ተከታዮች ናቸው አሉ እንሰግጥና እንፈርድ። አሁን ነገ ደግሞ ኢየሱስ አልተወለደም ምናምን ነገር ብለው መምጣታቸው አይቀርም እና እነሱ አምሶሪ ቱ ሴ ዲስ ለቃላቱ ማለት ነው። እና አሁን ብዬ ነው ቃላቱ የምጠቀመው። እነሱ የመጡ በተንበጫበጩ ቁጥር እኛ ለእነሱ መልስ አንሰጥም። እየወጣን እንዲህ ነው እንዲህ ነው እንዲህ ነው አንልም። የእኛ ልጆች ብቻ በከፈትንበት ሲጠይቁን ለእነሱ የወጣን መልስ እንሰጣለን፣ ጥያቄ ካላቸው ማለት ነው። እኔ ያ ጥያቄና መልስ ፕሮግራም በጣም ብዙ ሰው ተጠቅሞበታል። እኔ እዚህ ማድረገው በነገራችን ላይ ጥያቄና መልስ የጀመርኩት ከአማን ሻሎም ነው። እሱ ነው መጀመሪያ ጥያቄ ያላችሁ ግቡ እያለ ጥያቄና መልስ የሚያዘጋጅ የነበረው እሱ ከሱ የኮረጅኩት ነው። እና በጣም ብዙ ሰው ግን በዛ ተጠቃሚ ነው ጥያቄና መልስ ላይ። እና እንደሱ እያደረግን ብንመልስ ነው እንጂ የሚሻለው እነሱን እዚህ መክፈት ምናምን እንትኑ ብዙ አስፈላጊ ነው ብዬ አላምንም። አስዬ ፋዬ ታውቃለህ አይደል? የስግጥ ሃይማኖት ከዮሐንስ ወንጌል ምዕራፍ 1 ቁጥር 14 እኮ አላለፈም። አልሰማህም? ቀብር እኮ የቀብር ስርዓት ተካሄደበት እኮ